ትላለች። እከሌ ሰባኪ ነው ሲባል የዛ ሰባኪ ባለቤት መሆን፣ እከሌ ካህን ነው ማህሌታዊ ነው፣ እከሌ ዲያቆን ነው፣ እከሌ እንደዚህ ነው ሲባል የዛ ማሆን የለ። ሴቶቹ እየተቻቻሉ አይደለም፣ ሴቶቹ ሞኝ ሆነው አይደለም፣ ሴቶቹ ባለጌ ሆነው አይደለም፣ ሴቶቹ ባለጌ ሆነው አይደለም። ሴቶቹ መልካም ነው የተመኙት። ከዚህ ሰው የምወልደው የተባረከ ነው፣ ንጉስ ይሆናል፣ ኢንጂነር ይሆናል፣ ዶክተር ይሆናል፣ እቀደሳለሁ፣ እባረካለሁ ብላ ነው። መልኩን አይደለም፣ አፍንጫውን አይደለም፣ ጸጉሩን አይደለም፣ ቤተሰቦቹ ምንድናቸው ብላ አይደለም፣ ድህነቱን እከኩን አይታ አይደለም። ቤተ መቅደስ መገኘቱ በራሱ የእግዚአብሔር ሰው ነው መባል ራሱ፣ በመሰዊያው ፊት መቆም በራሱ ያከብረኛል፣ ያነጻኛል፣ ይቀድሰኛል፣ የከሌ ሚስት የካህኑ ሚስት መባል ያኮራኛል ብላ አንዲት ሴት ብትመኝ፣ ዲያቆኑን ለማግባት ብትመኝ፣ ይሄ ሞኝነት አይደለም፣ ይሄ ጅልነት አይደለም። ይህንን የሴቶቹን መልካም ቅዱስ ምኞት፣ መልካም የተባረከ ምኞት ለራሳቸው ጥቅም ተጠቅመውበት ዱርዬ የሚባል ማጅራት መቼ የሚባል ዘማዊ የሚባል እማያደርገውን በመንፈሳዊ ስም ተደብቀው በቆብ ስር፣ በክህነት ስር፣ በዲቁና ስር፣ በሰባኪነት ስር ተሰብስበው ያችንም ተስፋ ሰጥተው ከክብር አሳንሰው ወይ ለሌላ እንኳን እንዳትሆን አድርገው ከክብሯ ከንጽህናዋ አጉድለው ሃይማኖቷን እንድትጠላ፣ ዲያቆን የሚባል እንድትጠላ፣ ካህን የሚባል እንድትጠላ፣ ሰንበት ተማሪ የሚባል እንድትጠላ፣ ኦርቶዶክስ የሚባል እንድትጠላ አድርገው አነውረው፣ እነሱ ግን እግዚአብሔር ስለማይገልጠው ያን ነውር ከፈጸሙ በኋላ አሁንም መጥተው ውዶቼ ተባረካችሁ እናበራመና ሲል ያቺ ሴት እየየ ብላ መታ ስታለቀስ ሌባ ውሻ ቀንታ ነው ልታዋር ነው፣ እሰይ ደግ አደረገ፣ ኃጢአቱ ነው፣ ኃጢአተኛ ቢሆንስ ሁላችንም ኃጢአተኛ አይደል፣ ጌታ ይቅር ባይ ነው። ይሄንን ደግሞ የሚሰጡት ማን ናቸው? መበለቶቹ፣ የኢንተርኔት ጋለሞቶቹ። እነሱ አንዴ ወርደዋል፣ እነሱ አንዴ ረክሰዋል፣ እነሱ አንዴ ተግማምተዋል፣ እነሱ አንዴ ቆሽሸዋል። ሌላ የቆሸሸች ሌላ የተሰበረች እህታቸው ብትሆን ደንታ የሌላቸው፣ ልጃቸው ብትሆን ደንታ የሌላቸው፣ ምክንያቱም ቅድስና ስለሌላቸው፣ ሕይወቱ ስለሌላቸው ጨካኞች አረመኔዎች ያበረታቱታል፣ እነሱም ይመኙታል። እኔስ ባገኘሁት፣ እኔ በተኛሁት ብለው ስለሚያመነዝሩ ማለት ነው በአይምሯቸው። እንዲህ አይነቱ ሰው ገብቶ የሚያገለግለው የመቅደስ አገልግሎት ልክ አይደለም። ትወልዳላችሁ። እኔ ያልኩት እንትናን ማን ነው ፈለገን ግድ የለህም፣ ትንሽ የጽሞና ጊዜ ውሰድ፣ ትንሽ አትቶርስ አድርግ፣ ትንሽ አባቶች ይጎብኙህ፣ ትንሽ ካህን ይጎብኝ። እዚህ ላይ መተህ የምናወራውና ህይወታችን የኔን ቆሻሻ ህይወት አውቀዋለሁ፣ የኔን ወራዳ ህይወት አውቀዋለሁ። እኔ የሌቦች አለቃ፣ እኔ የዘማውያን አለቃ፣ እኔ የኃጢአተኞች አለቃ ስለሆንኩ አውቀዋለሁ እያንዳንዳችን ህይወት። ትንሽ ራስህን አስገምግም፣ ትንሽ ግድ የለም አትቶር፣ ራስህን ዝቅ አድርግ። ወንድማዊ ምክር ነው የመከርኩት፣ ወንድማዊ ምክር፣ ሌላ ነገር የለውም። ያየሁትን አይቻለሁ፣ የተመለከትኩትን ተመልክቻለሁ፣ የተሰባበሩትን አይቻለሁ፣ የደቀቁትን አይቻለሁ፣ ሰምቻለሁ። የእኔ ችግሩ ምን መሰላችሁ? ከመላው ዓለም አንተ ሴት ይዘዛ ጋር ትገባለህ፣ ወዲያው ይመጣል እኔ ጋር። እኔ ደግሞ የሰውን ኃጢአት መግለጥ ምናምን አልፈልግም። የሆነ ነገር ታደርጋለህ፣ ይመጣል እኔ ጋር። የሆነ ሰነድ ታጭበረብራለህ፣ እኔ ጋር ይመጣል። አይታችሁ ታውቃላችሁ? ሲበዛ እናንተን ሲል እንጂ እግዚአብሔር የቻለውን እኔ ምን አገባኝ? እኔንስ የቻለኝ ስንት ነገር አለ ብዬ ነው የምተው። ከመላው ዓለም አሜሪካ ይሰራ፣ ይህንንማ ለዘመድኩን ነው መላክ ተብሎ ነው የሚመጣው ለእኔ። ከካናዳ ይሁን ይህማ ለዘመድኩን ነው መላክ፣ ክትኒምታ ይህማ ለእንትና ነው መላክ።
ተደግፎ ሰባኪ የተባለው ለሁለት ይዘውት እያለ እያስታወቀ ቪዲዮ ቀርጸውት ተመልከት ዘመዴ፣ ይሄንን ተመልከተው እኔ እንደላኩልህ እንዳይታወቅ እያለ ለኔ ነው የሚልኩት። እስቲ የማንን አውጥቼ እንዲህ ሲያደርግ ብያ ቃል አላም። በአረብ ሀገር እኮ መኖክሴውን ቢሉኝ ዞር በሉን ያልሰማም ስላልኳቸው እኮ ፊታቸውን እንደዚህ ተሸፋፍነው ካሜራ አስቀምጠው ሲደፍራቸው ቪዲዮ አንስተው ይኸው ካላመንክ ብለው የላኩልኝ ሰዎች አሉ። እንደው በመድኃኔዓለም በእግዚአብሔር ግድ የለም በቃ እኔ ለሚነገረውም ነግሬ አረ እንደው ይሄ ነገር ባካችሁ ብያልኩበት ጊዜ አለ። ያውቃሉ ቦታውን ከጠራው ምንም ስለማይጠቅም ማለት ነው። ሴቶች ወንድ አያገኙም፣ እዛ አካባቢ ወንድ ተርበዋል ተብሎ የሚረክሰው ስንቱ ነው አናውቀውም እንዴ? ስንቱ ነው ለእኔ እንኳን ወዳጅ ሆኖ የቀሩኛሉ። ለእኔ ወዳጅ ሆኖ አርግዘው ሂጂ ጥፊ እዛው ልጅ ከዛ ደግሞ ጠዋት ተነስተው ተንስ ይላል። ከዛ መርጦ እዛ ሀገር ያገባል፣ እዛ ሀገር ይሄዳል፣ የፈለገበት ይሄዳል። ዛሬ እኮ እንደዚህ ያላቸው ሰዎች እኔ ምናምን ይሄ ግን ጥሩ አይደለም። ትወልዳላችሁ። ከመናገር ውጭ ምን የምለው ነገር የለኝም። ምንድን ነው የምለው? ሁልጊዜ ሕፃን ዮርዳኖስን ነግራቸዋለሁ ብዙ ጊዜ። ዛሬ አዲስ የመጣችሁ ልጆች ነግራቸዋለሁ። ዘማሪ ሕፃን ዮርዳኖስ ጠይቋት። ዛሬ በምን ላይ እንዳለች ሄዳችሁ ጠይቋት። በምን አይነት ህይወት ውስጥ እንዳለች ተመልሳ መታለች። ኦርቶዶክስ ሆናለች። ዘማሪት ሕፃን ዮርዳኖስን ከእህቷ ከአዜብ ጋር ከቤተሰቦቿ ተቀብዬ ቅልልቦሽ ስቱዲዮ ውስጥ እየተጫወተች መልአከ ብስራት ገብርኤል የጌታችን ባለሟል የሚለውን መዝሙር የዘመረች ሕፃን ዮርዳኖስ ለአገልግሎት ተብላ ወደ አርባ ምንጭ ከአርባ ምንጭ 45 ኪሎ ሜትር ምናምን ተጠርታ ሄደች። እህቷ ነበረች አብራት የምትሄደው። ነገር ግን ይሄ ሰውዬ ሰባኪ ነው፣ ይሄ ሰውዬ መምህር ነው፣ በጣም የቅድስት ሥላሴ መንፈሳዊ ኮሌጅ እንደዚህ ነው ተብሎ የሚታወቅ ሰው ስለሆነ ያለው እሱ ካለ ተብሎ እህቷ ከዚህ ያችን ሕፃን ልጅ ሸኘች። 15 ዓመት አካባቢ ሆኗታል። እዛ ቦታ ከመድረሷ በፊት መኪና ተገለበጠ። ወደ 6 ነው ሰው 4 ሰው ሞተ። እሷ ተቀጠቀጠች። ሕፃን ዮርዳኖስ ደቀቀች፣ ግን አልተጎዳችም። እግዚአብሔር አወጣት። ከዛ የተባለው ቦታ ሄደች። ከዛስ ጨካኝ፣ እደግመዋለሁ አሁንም ጨካኝ፣ ያቺን መላወስ የማትችል አንድ ፍሬ ልጅ 2 ዲያቆናት አንድ እግር ያዘላት፣ አንዱ ጭንቅላቱ በእጇ በዛ ያዘላት። ይሄኛው ሰባኪ ተብዬው፣ ይሄ መምህር ተብዬው፣ ይሄ ምን ተብዬው ደፈራት፣ ከክብር አሳነሳት፣ አረገዘች። በዛ ስቃይ ውስጥ ይህንን አሁን ሌላ አንድ ዱርዬ ያደርገዋል? አያደርገውም። እግዚአብሔር ምስክሬ ነው፣ አያደርገውም። ያቺ ልጅ መጣች፣ እርግዝናዋ ታወቀ፣ ከቤት ወጣች። 6 ወር ድረስ ረዳት፣ እስክትወልድ ድረስ ነው። ከወለደች 6 ወር ድረስ ረዳት። ከዚያስ ከአሜሪካ ሚስት መጣለት። ተጠራን። እነ መምህር ዳንኤል ግርማ ሲያትል፣ እነ ዘማሪ ቴዎድሮስ፣ እነ ዘማሪ ሉል ሰገድ አማሃ የሚባል አርፏል አሁን፣ እነ ሱራፌል፣ እነ ማማ በአጠቃላይ ያለ ነው። ተጠራን። በጥሪው ላይ ለምን እንደተጠራን አላውቅም። በነገረ ተሐድሶ ላይ መስሎ ነው የሄድኩት እኔ። ምርፋቅ የሚባል ቦታ ሄድን። ዘማሪት ፋንቱ ወልዴ ነበረች የመጣችው። ከዛ ተነገረ። ቁጭ ብሏል ደበበ እስጢፋኖስ፣ አሁን አሜሪካ ሀገር ቤተክርስቲያን አስተዳዳሪ ቁጭ ብሏል እዚህ። ከዛ መጣች ፋንቱ፣ ሚስት ያመጣችው እሷ ናት። እንደዚህ ነው፣ ሐሙስ ያገባል፣ እንደዚህ ጠብቁት። ማን ነው የሚያገባው? እኔ ነው የምጠይቀው። ደቤ ያገባል፣ እንደዚህ ማንን ነው የምታገባው? ዞር ብዬ ደቤን ጻት እሱ ያቃላ ዞር አልኩና ፋንትሽ ማንን ነው የሚያገባው? አይ ከአሜሪካን ሀገር ነው የመጣችው፣ አታቋትም፣ እሱ ነው የሚያገባው።
ዮርዳኖስንስ የልጅህን እናት ጸጥ እሱ ዞር ስል ፋንቱ እንዲህ አይነት ብሎ ነገር የለም። ማንም ስላወራ ማንም ምንትስዬ ስላለ እንትን ማለት የለብንም ምናምን ስነ ስርዓት ያዥ። እኔ እሱን ነው የምጠይቀው። ፍርድ ቤት ልትሄድ የአራዳ ክፍለ ከተማ ላይ ማመልከቻ ይዛ መጣ፣ ምንም አይጠቅምሽም። ተዩ ከእግዚአብሔር ታገኘዋለሽ ብዬ የቤተ ክርስቲያንን ክብር ጠብቄ በቃ አንዴ ሆኗል ወደ እግዚአብሔር ብቻ አልቅሽ ያልኳትን ልጅ እዚህ እንደገና እኔ ቆሜ ሌላ እንትልን ብጥብጡ ወጣ። ዞር አልኩና ሴት ሆነሽ በሴት ላይ ጨክነሻል፣ ልጅ አለሽ በልጅሽ እንትን ብለሻል። እግዚአብሔር በልጆችሽ በቃ ምንም ልል አልችልም። በቃ እግዚአብሔር በሚያሳየው ያሳይሽ። እኔ እዚህ እንትን ውስጥ አልገባም፣ እኔ እዚህ ውስጥ አልገባም አልኩ። ተባለ ተዳረ፣ ምን ተባለ ሄደ። ስርዓተ ተክሊል ተደርጎ አሁን ዛሬ መምህር ግርማን የሚጠራው እሱ ነው። ቤተክርስቲያኒቷም ገዝቷል ምናምን ብሏል፣ ምን ብሏል። የልጁን ፎቶ ብትመለከቱት ቴሌግራም ላይ ነው። በዚህ የሰው ፎቶ አላሳይም፣ ቴሌግራም ላይ ያሳያቸዋለሁ። ይሄ ልጅ ይህን የመሰለ ልጅ አሁን ከሌላ ወልዶ ሊሆን ይችላል። እንግዲህ ከሁለት ሴት ሁለት ልጅ አለው። ካህን ነው፣ ያሳልማል፣ ያቆርባል። ምን ይላል? ሊቀ ጳጳሱ ያውቃሉ። ቤተ ክርስቲያኒቷ ከ60 ዓመት 50 ዓመት ብትቆይ ነው ትጠፋለች የሚሉ ስለሆነ ሊቀ ጳጳሱ ይሄን ነው አያገባቸውም። ስለ ክህነት አያገባቸው። ዮርዳኖስ ምን ሆነች? በዚህ ጨከነባት። ካህኑ ጨከነባት፣ ጳጳሱ ጨከነባት፣ ዲያቆኑ ጨከነባት፣ ዘማሪያን ጨከኑባት። እልም ብላ የምትወዳትን ሃይማኖት ጥላ ጴንጤ ሆነች፣ ታድሶ ሆነች። አለቀ። እኔ አዝን ነበር፣ አዝን ነበር እንደ ልጄ ማያት ስለሆነ እኔም እዚህ ተሰድጃለሁ። አሁን እንኳን ከተመለሰች በኋላ ሰዎች እንዲረዷት የብዙ ሰው ደጅ ጠንቻለሁ፣ አልተቻለም። እንዲረዷት ተመለሰች። ግን መጣ ከወገቧን ይዛ እንትኗን ይዛ እዚቹ ሃይማኖቴ ውስጥ ሞታለሁ ብላ መጣች። ታው እንጂ ትወልዳላችሁ፣ በልጆቻችሁ ታገኙታላችሁ። ይሄ ቲክቶክ ላይ ሴቱን ተዉት። ነውር ጌጡ የተተፉ የኢትዮጵያን ባህሏን፣ አሴቷን፣ ሃይማኖቷን ያበሻቀጡ የእነሱን ምክር ተው። በልጆቻችሁ ታገኙታላችሁ። ዋይ ትላላችሁ። ተው፣ ጨካኝ አትሁኑ። እኔ ሴት ልጅ አለችኝ የምታሳሳ ቆንጅዬ ልጅ። ዛሬ ሌላ ነገር ማድረግ ባልችል እንዲህ ብዬ በመናገሬ ለልጄ ክፋትን አላተርፍም። ሚስት አለችኝ፣ ይኸው 30 ምናምን ዓመት ሆነን እንግዲህ አብረን አረጀን። እኔ እናት አለችኝ፣ ከአፈር ተቀላቀለችኝ እንጂ መወዳት እናት አለችኝ። እህቶች አሉኝ፣ ደግሞ ብዙ ጓደኞች አሉኝ፣ ብዙ መንፈሳዊያን እናት እህቶች አሉኝ። በዚህ ስሜት ነው የምናገረው፣ በዚህ ስሜት ነው የማወራው። እኔን ብላችሁ አስቡ። በቤተ ክርስቲያን ስም እየተሰራ ያለው ዘረፋ፣ ነውር ቀላል አይደለም። በእመቤታችን ስም ልለምናችሁ፣ በእግዚአብሔር ስም ልለምናችሁ። እግዚአብሔር በእህታችሁ በእናታችሁ አያስተምራችሁ፣ በወንድማችሁ አያስተምራችሁ። ግድ የለም ከወንጀለኛ ጋር አትቁሙ፣ ከወንጀለኛ ጋር አትሰለፉ። የኔ ምላስ አይመችም። የኔ ምላስ፣ የኔ አንደበት፣ የኔ ንግግር፣ የኔ ብዕር አይመችም። ያደማል፣ ይሸልጣል፣ ነው የሚያሰኘው። ቢሆንም ግን ምንም ማድረግ አልችልም። ሁላችንም ተለሳልሰን መጥፋት የለብንም። ድፍረት በዝቷል። በሀገር ደረጃ በቤተ መቅደስ ደረጃ ድፍረት በዝቷል። ይሉኝታ ጠፍቷል። ክህደት በዝቷል። እዚህ እኔ ይህንን ልጅ ተው ግድ የለህም ስላልኩት ቀጥታ ተሰባስበው ወደ እንትን ገቡ። ወደዛ ነው የምንሄደው፣ ወደ መልሶ ማጥቃት ማለት ነው። እኔ ቴሌግራሜ ላይ ቴሌግራምን እያያችሁት ነው። ከ400 ሺህ ወደ ታች እየወረደ ነው። መጀመሪያ ገብተው በመውጣት ዘመድኩን እናስቆማለን አሁን ቀንዱን የሚሳደበውን ቀንዱን አውጥቻለሁ። አንዲት ማስታወቂያ አልሰራም 3 ሰው እስኪቀር ድረስ ማለት ነው። አንድም ሰው ይጥፋ። እኔ መጽሐፌን እኔ መናገሬን አልተው። አሁን ሰዎችን አልተው፣ ግን ማስታወቂያ አልሰራም።
አንድ ጊዜ 200 ሺህ ማስገባት ይችላል፣ 300 ሺህ ማስገባት ይችላል። አልፈልግም እየወረደ ይሄዳል። ባለጌውን እያጸዳው ይሄዳል። አልቆምኩ ማናወጤ ያልቀረ ማንቀጥቀጤ ያልቀረ ምን እንዳይቀርብኝ ስለዚህ ቴሌግራም ላይ ያችን ብልጭ አድርጌ ነው የተናገርኩት። እንደው እንትን ብትል ብዬ ማለት ነው ብታርፍ ብዬ እዛ የሰዳቢ ማት መጣ። ሴት ብቻ የገረመኝ ደግሞ እሱ ነው። ያገኘሁት ወንዶች 5-6 አይሞሉ። እነሱም እንግዲህ እነዚህ ሜካፓሞቹ ይሆናሉ። እነዚህ ባለታይቶቹ እነዚህ ወሲዎቹ ይሆናሉ። ፈለጋችንን አትንካብን አንተ ቤተ ክርስቲያንን እንትን ግማሹ አውቀዋለሁ። እዛ ፖለቲካውን አጨማልቀህ ምን ብለህ አንተ ዘረኛ ምናምን ይላሉ። ስሙን ሳነብ የትግሬ ስም ከሆነ ያው ወያኔ ነው፣ የኦሮሞ ስም ከሆነ ያው ኦነግ ነው፣ አማራ ነኝ ብሎ የሚል ከሆነ ደግሞ ወይ ሸንጎ ነው ወይ ስኳድ ነው ወይ ብአዴን ነው። ስለዚህ ያቆሰልኳቸው ቁስለኞች በሙሉ ክራኞቻቸውን ይዘው ዊልቸራቸውን ይዘው ተሰብስበው በየእንትኑ ላይ ዋይ ማለት ምን ለማምጣት ይሄ ሁላ ዝንብ ተጫጭሆ ወስከምባውን እኮ አይደፋም። የኔ ምክር የኔ ወንድሙ ምክር ግድ የለም ለካህን አሳይ፣ የጽሞና ጊዜ ውሰድ፣ ፈተና ይሆናል፣ ጾር ይሆናል። ከዚህ በላይ መንፈሳዊነት የት አለ? ከዚህ በላይ ምክር የት አለ? ግድ የለም ተፈትነ ሊሆን ይችላል፣ ሂድ። ኖ ፈለገ ተጽዕኖ ፈጣሪ ነው በሉ፣ ፈለገ ተጽዕኖ ፈጣሪ ነው በሉ፣ ፈለገ ተጽዕኖ ፈጣሪ ነው በሉ። ትዕቢት፣ እልህ፣ ጉራ ይዞ መምጣት፣ ያን ይዞ መምጣቱ ደግሞ ባልከፋ ከዛ ይሄ ያቆሰልኩት የብልጽግና ካድሬ ገረድ ሌባ ሁላ ተሰብስቦ ዋይ እሪ ቋቀንበጭ እና ታዲያ እኔ ልሰማ ነው አላችሁ? እስቲ ገባ በሉ። እስቲ ሰው አለ ወይስ ብቻዬን ነው የምለፈልፈው? እስቲ ሰው ካለ በደንብ ልመክረው ነው ወንድሜን። በደንብ ልመክረው ነው። አስነጥሳለሁ። ከበዛብ እንደማትችል አሳየው አይደለ? ሪፖርት አድርገህ ማስቆም አትችልም። ማናችሁም አትችሉም። ምክንያቱም ይሄን የሚፈልጉ ሰዎች አሉ። የኮመንት እንትኑን ክፈች እስቲ። ሰዎች አሉ አለን። አይጥምም። ለጆሮ ይጎረብጣል፣ ሲሰሙት ይቀፋል። ምን ነው ባልተናገረ? ምን አይነት እብድ ነው? ምን አይነት ቀውስ ነው? ምን አይነት ውሻ ነው? ሌላ ነገር ነው የለመዳችሁት እናንተ። አይስክሬም ነው የለመዳችሁት። መቀፈል ነው የለመዳችሁት። ከተማረ ምላስ ያግባኝ ብላችሁ እኮ ነው ምላስ ያለው አግብቷችሁ ቀቅሎ ጠብሶ የበላችሁ። ምላስ ያለው ያግባኝ ብላችሁ ምላስ ያለው ማለት ነው። ብዙ ሰው ክብረ ንጽህና ነው ያጣው በትት አይደል እንዴ? እናቱ ምንትሴ ምናምን ብሎ አይደል እንዴ? ምላስ ነው የለመዳችሁት እናንተ። የሚመክራችሁ ጠላታችሁን ስለ ስርዓት፣ ስለ እውነት፣ ስለ ትክክለኛ ነገር የሚያስተምራችሁ ጠላታችሁ ነው። የኔ ትምህርት አሁን ይቆሰቁሳል። የኔ የምናገረው ትምህርት አይደለም። የኔ ጮት ይቆሰቁሳል። ባይናገር ይላል፣ ያስታውካል፣ ብዙ ሰው ያስመልሰዋል፣ ብዙ ሰው ይላል። እንጀራውን የዘጋውበት ሰው ደግሞ ምን አባቱ ይላል። አሰልፎ ሴቱን የሚያነውር 2 ሴት 3 ሴት እኮ ይዘው የሚተኙዋል። 2 ሴት 3 ሴት ይዘው የሚተኙዋል። 2 ሴት እኔ መጀመሪያ እንዴትስ የተራክቦ እንትን እንዴት እንደሚታዘዝላቸው መድኃኒዓለም ይወቅ። 2 ሴት 3 ሴት ይዞ የሚተኛል። እናም እኔ የምለው ነገር ባይመቻችሁ እንኳን ሌላ ቦታ አታገኙትም። እና አይስክሬም የኔ ማሮች ውዶቼ በጣም አመሰግናለሁ። ወዳችኋለሁ እኮ በጌታ ፍቅር ነው የምወዳችሁ፣ በኢየሱስ ፍቅር ነው የምወዳችሁ። የኔ እናት ሮዚ ቴንኪዩ
ሳብሊ ቴንኪዩ ቴንኪዩ። በጣም በእውነት እኔ ስለ እናንተ ሁልጊዜ ሳስብ ሲጨን እንትን ነው የምለው። በእውነት ሁልጊዜ ሳስብ ሮዚ ቴንኪዩ ቴንኪዩ ቴንኪዩ። ሳብሊ ቴንኪዩ። አቤ ቴንኪዩ። በእውነት እኔ ታም ያለ ቴንኪዩ ቴንኪዩ። ይህን የለመዳችሁት እናንተ፣ እትትን የለመዳችሁት እናንተ። እንደኔ አይነቱ ሲመጣ መብረቅ ነው። እንዴት ትሰሙታላችሁ? መች ለምዳችሁት? ብሮ አይደል? ብሮ 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 ይሄን የለመዳችሁት እናንተ። በቃ አራዳ የሆነ ምናምን እከሌ እኮ ጭስ ነው። እከሌ ሲያስተምር ወንጌል ሲያስተምር ራሱ በሚገባ መልኩ ነው የሚያስተምረን። ሎ ሎ ሎ ሎ ብሮ ይሄን የለመዳችሁ በእናንተ ቤት በቃ አዲስ አስተሳሰብ፣ አዲስ ትምህርት፣ አዲስ አፕሮች መጥቶ ሞቷል። ከዛ ዘመድኩን ሲመጣ ሪፖርት አርጉ ሪፖርት አርጉ ሪፖርት 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 አርጉ ሪፖርት አርጉ። ለናገር እኔም አንተ መቀመጫ እያየ ዳሌ እያየ ዱቄት እያየ ሪፖርት አላስደረግኩብህ። መብት ነው። እኔም ደግሞ ስናገር እኔም ልደመጥ ልሰማ ነው ያልኩት። ስለዚህ አላችሁ አሉ። ዝጊው ዝጊው ዝጊው። እዚህ ኮመንት እያየ ሰው እንትን እንዲሰማኝ ነው የምሰማው፣ እንዲሰማኝ ነው። ዝጊው ዝጊው ዝጊው። ቴክታ ዝጊው። እኔ ጥብቅና የቆምኩት አሁን እኔ ለፈለገ ነው ጥብቅና እየቆምኩ ያለሁት። ፈለገን ያጠፉት እነዚህ ጋለሞቶች ናቸው። ፈለገን ያጠፉት እነዚህ ናቸው። በጠራቸው ጊዜ የሚሄዱ እንተኛ ባላቸው ጊዜ የሚተኙት ደግሞ ወደው አይደለም አገኘን ብለው ነው። አዎ ለካሜራ የሚሞላ የድቁና ልብስ ለብሶ መስቀል ይዞ ምናምን ይዞ የሚነሳውን ሰው ሄደው በማነወር ሄደው የጠየቁትን ገንዘብ እምቢ የሚሏቸው አሉ። አያለ እያየሁት ነው። ቤተ ክርስቲያን ደብዳቤ ጽፋለች። የተዘረፉ አብያተ ክርስቲያናት አሉ። ስለዚህ ይሄንን ነገር ስል የእንትኑ ቢባል ተጠራሩና ያው ተሰባስበው እንትን እንበላሉ ማለት ነው። እርዳታ ይፈልጋል። አሁን አጭር ጊዜ ነው ያለን። እንደማታሳፍሩኝ ደግሞ አምናለሁ። ፕሊስ ሁላችሁም እሺ። ወንድማችን ተመስገን ማለት አሁን ከጴንጤ መጣሁ የሚል ነው። ከዚህ ከነፈለገ ጋር ያለ ነው። 33 ዓመት ፓስተር ነኝ የሚል ነው። እንደመጣ መምህር ነኝ ብሎ የሚቀደድ ነው ማለት ነው። እንደዚህ አይነቱ ጆሮውን ተይዞ ተቆንጥጦ ቁጭ ብሎ መጀመሪያ 5ቱን አዕማደ ምስጢር ተምሮ ይሄ ራሱ ዓመት ይፈጃል፣ 2 ዓመት ይፈጃል። ከዚያ በኋላ ያንን በፕሮቴስታንቱ ዓለም ውስጥ የተከማቸበትን ኮተት አስወግዶ ጥቀርሻውን ጥላሸቱን አስወግዶ አነጋገሩ፣ አካሄዱ፣ አረማመዱ ኦርቶዶክሳዊ ሆኖ ሌሊት በሰዓታቱ ከተቻለው በኪዳኑ፣ በቅዳሴው፣ በጸሎቱ፣ በሰርክ ጉባኤው ተገኝቶ ራሱን በወንጌል ትምህርት አብቅቶ መምጣት ሲገባው ከዛ አጠመቁት፣ ከዛ መጣ፣ ከዛ አጠመቁት፣ ከዛ መጥቶ እመቤታችን እኔ እኮ በጌታ ነበርኩ ስለእናንተ አውቃለሁ። ስለዚህ አታውቅማ፣ ስለኛ አታውቅም። የጋራ ቢዝነስ ፒኤልሲ ከፍታችኋል። ይሄ የማይነጥፍ የማይደርቅ የጥገት ላም የፈረንጅ ላም የሆነ ህዝብ አለ። ሴቶች አሉ። እነዚህ ሴቶች በቃ እንደ እንትንም ያዩታል፣ እንደ ጉራም ያዩታል። ላኪልኝ የተባለውን በሙሉ በመላክ ያዩታል። እዛ ልጆቹ ተጨማልቀው ተደራጅተው እንደ ገቢ ምንጭ ቆጥረው ቤተክርስቲያኖች ምዕመናኑንም ልጆቹንም ከቤተክርስቲያን እንዲርቁ ያደርጋሉ ማለት ነው። ከዚያ ተሰበሰቡና ምክር ያዙ። ምክሩን የተሰበሰበው ደግሞ በመዝሙር ነው የጀመሩት። ቆይ እስቲ እዚህ ጋር ቆይ አትጥፊ፣ እግዚአብሔር ያኑርሽ።
ይሄ ደግሞ ሌላ ክስ ነው። ቆይ ከእናቴ የበለጠ ነው ወደድካት? ከዛ እንትን ሄዱ። በጣም የሚያበሽቀው ነገር መማር ቤት ተሄደ። መማር ቤት እንግዲህ ተሄደ። መማር የውዝዋዜውም የምኑም የቅፈላውም የምኑም የዘረፋውም ቤት ነው። መማር ማለት እኔን በውስጥ የጻፈችልኝን እለጥፍላችኋለሁ። ምንም እንትን የመለስኩላትንም ክፉ ነገር እንኳን ተናግሬያት አላውቅም። ሲበዛ ነው የተናገርኩት አይደል? ሲበዛ እነዛ የጎንደር ህፃናት ስደተኞች ከላያቸው ላይ ትል እየረገፈ ኮሚቴዎቹ ወጥተው መማር በስማችን ለምና ብሩን አልሰጠችንም ብለው ፎቶ ተነስታ ዘረፈችን ስላሉ ያንን ወደ ህዝብ ወጥቼ ወደ ህዝብ አሳይቼ ሌላም ደግሞ ያ ሙስሊሙ ልጅ አለ የሸተተ የገማ ሽንት በሽንት የሆነ ያን ስለላከ ትክክል አይደለም ብዬ እሱም ደውሎልኝ 1 ሰዓት ሙሉ አውርቶልኝ በቪዲዮ የሚሰራውን ስራ ሁሉ አሳይቶኝ ሌብነቷን እንዴት ትል ጎንደሬ ነኝ ትላለች፣ እንዴት ጎንደሮና ጨካኝ ትሆናለች ስላልኩ የሚያውቋት ሰዎች ጎንደሬ አይደለችም፣ እናቷ የዚህ አዲስ ዘመን ምናምንና አባቷ ለደርግ ወታደር ከናዝሬት አካባቢ የመጣ ኦሮሞ ነው። ስለዚህ ጎንደርን አደገችበት እንጂ እንትን አይደለችም። ይሄ ጭካኔ ሊመጣ የሚችለው ከዛ ሊሆን ይችላል። ስለዚህ ይሄ ነው አሉ። እንዴት እንደዚህ ታደርጊያለሽ ብዬ ተቆጣኋት። እኔ እሷ 1 ሚሊዮን ብር ስትከለክላቸው እኔ ደግሞ እናንተን አስተባብሬ የባንክ ቡንኩን አድርጌ ከስንት ሚሊዮን ብር በላይ ከ10 ከምናምን ሚሊዮን ብር በላይ እንዲገባላቸው አደረግኩ። ይሄ ነው፣ ከሌላ ነገር የለውም። ይሄ ለምን ሆነ? ይሄን ማድረግማ ግዴታዬ ነው። በዘር ከሆነ እኔ በዘሬ አይደለም፣ ግን ሰዎች ናቸው። በሃይማኖት ከሆነ እዛ ውስጥ የተጠለሉት እስላሞች ናቸው፣ ፕሮቴስታንት አለ፣ ኦርቶዶክስ አሉ፣ እዛ ውስጥ አማሮች አሉ፣ ምኖች አሉ። ቦታው ጎንደር ነው። አያገባኝም። እኔ ኢትዮጵያ ውስጥ ላለ ከጫፍ እስከ ጫፍ ያገባኛል። የአደባባይ ሰው ነኝ። ይሄን ሌብነት ስለተቃወምኩ ይሄ የቲክቶኩ መንደር ዝንብ ተሰብስቦ ዘመድኩንን ሊያስቆም ልታስቆም ከዛ አሁን ኪሩቤል ባለ ከበሮ የሚባለው ገብቶ እኔን ሊተች ይፈልጋል ማለት ነው። ኪሩቤል ታስታውሳላችሁ፣ እዚህ እኔ ፔጅ ላይ መጥቶ ምንም ጸብ የለንም። ከኪሩቤል ባለ ከበሮ ጋር የተጣላ ነው። ጎንደር ስገባ ነው እስኳድን ልናገር ስል ፖለቲከኛ ሆኖ መጣ። የመልስ ምት ሲመጣ የመልስ ምት ሰጠሁት፣ ድራሹ ጠፋ ማለት ነው። እሱ ነው ሚስቱንም ልጆቹንም በትኖ መንፈሳዊ ነኝ ሰባኪ ነኝ እያለ የሚናገረው። እሱ ነው በዘር መጥቶ እኔ ትግሬ ናት ቅብጥሮ ናት ብሎ እንደዚህ ሆነ ማስተማራት እንደዚህ ሆነ አትችልም ያልኩት ነው። አሁን እሱ መጥቶ እዚህ እንግዲህ ተሰብስቧል። እስጢፋኖስን ሊያድኑት ነው። ከዛ የእሷ ቤት የተከበረ ነው። የእሷ ቤት ቤተ መቅደስ ነው እና ሰዎች ተሰብስበዋል። እሱን መሀል አድርገውታል። ደግሞም እንደምታዩት ሲሰሩት ደግሞ እንደምታዩት እኔን እንደዚህ አድርገውኛል። ከእንግዲህ እዚህ ላይ ስለፈልፍ ይይዙኛል። ተመስገናለ ይሄ ጴንጤው ፓስተሩ። ከዛ በኋላ እዚህ ጋር መማር አለባቸውና አለ እንግዲህ አሁን እንትኑ ሜካፑ ከመብዛቱ የተነሳ ፌድ አደረገ። በእውነት ጋሽከቤ መሰልሽ በእውነት። እና እሷ አለች ደግሞ አንዳለች ሰሞኑ ዱባይ ያለች ናት። ምን እንደዚህ እንዳደረጋት አላውቅም። ሌሎችም አሉ ደግሞ ቤታዮ የሚባል ሰውዬ አለ ደግሞ ይቅርታ ቤታዮ የምትባል አለች። የነውር ጌጥ፣ የነውር ጥግ፣ የነውር ማሳያ። እሷም እንደዚሁ ከኦሮሞ የተገኘች ግን በጎንደር አማራ ስም የምትነግድ ናት አሉ። እነሱ ተሰብስበዋል። እንግዲህ ይሄ ሲኖዶስ መሆኑ ነው፣ ጉባኤ መሆኑ ነው። ባለ ከበሮ ገብቷል፣ ዮኒ ምናምን ገብቷል፣ ብሪጅስቶን ገብታለች። በጣም ምንም ክፉ አልናገርም፣ ስለሷ ክፉ አልናገርም። እኔ ሳላውቃት የደረሰባትን ነገር መረጃ ቲቪ ያለው እኔ ያደረግነውና እኔ እሷን ትመሰክራለች። ሰምታችኋል፣ አይታችኋል። አሁን ዛሬ እሷ መታ እሷ ማስተባባሪ ናት ለዚህ ነውር
እኔ ሳላውቃት የከፈልኩትን እኔ ከእግዚአብሔር ነው የማገኘው። እሷ ዛሬ መታ እኔን ለመክሰስ እዚህ ትሰለፋለች። ከዛ ይሄ የእንትን ስብስብ መጥቶ ስለተናገረ ይሄ ኪሩቤል ይናገራል። እኔ አሁን ለተጠራው ስም ጭራሹን እኔ ቤቴ ራሱ አይመጥ ነው ባይነኝ እግዚአብሔርን። እኔ አሁን የጠራውን ኪሩቤልዬ ወንድም አለ እኔ ነኝ የማልጠራ እሱ ዘመድኩን ስላለ ይሄ ሰውዬ ማማር የሚባለው ሰውዬ ይቅርታ ሴትዮ ምን ትላለች? ይሄ ሰውዬ እኔን አይመጥነኝም፣ የኔን ቤት አይመጥነውም፣ እዚህ ቤት ስሙ መነሳቱ ራሱ አይመጥነኝም፣ በጣም ይቅርታ። እሺ ሌቦ ለእኔ አይመጥነውም፣ እዚህ ቤት ራሱ እንዲመጣም አልፈልግም። ይቅር በሉኝ። እኔንም ራሴ ማከብራቸው ወንድሞች እህቶች ያሉን እንዲህ ግን በየቦታው እንደውሻ ማሪ አንቺ ቤት እንዲመጣ ፈልጊያል። እኔ ዘመዴ መማር የምትባሏ ቤት ሄጄ ከዛ እኔ ልመረመር፣ እኔ ልጠየቅ፣ እኔማ አልፋታሽም። የሰው ትል እያሳየሽ ለምነሽ የበላሹ ገና እግዚአብሔር ያሳይሻል። ከወለድሽ በልጆችሽ ያሳይሻል፣ ካልወለድሽ ደግሞ እድሜ ያሳይሻል፣ ዘመን ያሳይሻል፣ ዘመን ያሳይሻል። እግዚአብሔር ይፈርዳል። ይሄ የከበበሽ የቲክቶክ ሰራዊት 1 ሚሊዮን 2 ሚሊዮን ሰብስክራይበር አያድንሽም። ገንዘብ ነው የምታገኝ፣ ዶላር ነው የምታገኝበት። ሲኦል። ከዛ እኔ ቤት አይመጣም፣ እኔ አይመጥነኝም። እኔ ስገባ እሺ ሰሙንም መስማት አልፈልግም፣ ስሙንም መስማት አልፈልግም። ከዛስ እሺ ኪሩቤል ባለከበሩ እሱ እኔን ምግባር ሊያስተምረኝ እሱ ስለ ጨዋነት ስለ ምናምን ሊያስተምረኝ፣ እሱ ስለ ትዳር ስለ ልጆች አስተዳደግ ሊያስተምረኝ፣ እሱ እንዴት ጋብቻ እንዴት ትዳር መያዝ እንዳለበት ሊያስተምረኝ። ከዛ እሷ ደግሞ ስሟ እንዳይጠራ ከዛ አጭቤው ከፍ ይላል። ይሄ የአራዳ ሞላጫ ስማርቱ ወንድማችን ብቅ ይላል። ስቲቭ ማለት ነው። ያው ሀሳቡን ከፍቅር የተነሳ ስለሆነ ያነሳው በጣም ገዢ የሆነው ነገር ልንገር እዚሁ ላይ። ምናልባት እንዳንተ ደግሞ ቀና የሆነ አስተሳሰብ ያላቸው ወንድሞች ስላሉ ከሁሉ በፊት ሁሉ ነገር ሚዲያ ላይ አይወራም። ማለት ለምሳሌ ሁለት ሰዎች እንደው እንበልና እኔ ከማንም ጋር አልተጋጨሁኝም፣ ግን እንበልና ሁለት ሰዎች ቢጋጩ የግድ ሚዲያ ላይ መጥተው ሰው ተሰብስቦ ለገሌ ሼር አድርጉለት ምናምን ተብሎ አይደለም። አንዳንዴ በሚዲያ የሚነገር ነገር አለ፣ ፕላስ ለካህን የሚነገር ነገር አለ እና የመጡት ተጠርተው ነው የመጡት እሱን ለማዳን ነው የመጡት። ከዛ በኋላ ደግሞ አውርዱለት አለን እኛ ከጎን ነው ለመባል ሰላማዊ ሰልፍ አስመጥቶ አስወጥቶ ነው የመጣው። የእኔ ጥያቄ ስቲቭ ፈለገ አትናቴዎስ ፈተናዎች አሉ፣ ነገር በዝቶብሃል፣ ጠሞብሃል እና ፕሊዝ ትንሽ ቀን ዞር በል፣ ራስህን ለካህን አስመርምር፣ የአርምሞ ጊዜ ውሰድ ነው ያልኩት እንጂ እነዚህ የቲክቶክ ላይ ጋለሞቶች ጋር መጥቶ ምን እንደሚጠቅሙት እንመለከተዋለን። ይሄንን ሲያስደር ቆይቷል። እዛ ደግሞ ስብከት መልእክት ባሉበት ይደረሳችሁ እንደዚህ ምናምን ይበላችሁ። ሁላችሁንም በክርስቶስ ፍቅር ወዳችኋል። ሁላችሁንም የተለያዩ ነገሮችን የተናገራችሁ የተለያዩ ትልቅም ትንሽም ድንጋይ አንስታችሁ ወረወራችሁ። ሁላችሁንም በየትኛውም አይነት ሁኔታ ላይ ያላችሁ እህቶችም ወንድሞችም እናቶችም አባቶችም ልትሆኑ ትችላላችሁ፣ አላቃችሁም እና ሁላችሁንም ግን በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እናም ይቅር ብያችኋለሁ። ሁላችሁንም ይቅር ብያለሁኝ። ስለዚህ ምንም አይነት ሽምግልና አያስፈልግም ለማለት ፈልጌ ነው። ኪራዬ ስለ ሀሳብ ግን በጣም ነው የማመሰግነው። ጊዜ ያክፍል ፈለግዬ እኔ ቶሎ ሀሳቤን ትልበልና እንጨርስን አሉት። ፈለግዬ በነገራችን ላይ ይሄንን ነገር ስሙን አልጠራም። ይህን ነገር ሳነሳው አንተ ላይ ብቻ ስለደረሰ ሳይሆን እኔ ላይ የደረሰ ነገር ነው። ማንም ያውቃል። ብዙ ተናግሮኛል። ያ ሰው ማለት ነው፣ ያ ግለሰብ ብዙ ተናግሮኛል። ዘመድኩን ነው እኔ ነኝ የተናገርኩት። ከስኳዶች ጋር ስትነጋገር ኪሩቤ እኔ ሳወጣ አንተ ፖለቲከኛ ሆነ መጣ
ስለዚህ ስኳድን ለማዳን መጣ። ፊት ለፊት ያገኘው ጸብ ነው። በጸብ ጊዜ የሚመረጥ ነገር የለም። አንተ እኔን ልትሰድብ የምትችለው ቆቱ ነው ምናምን ነው። እኔ ደግሞ አንተን ላጥረገርግ የምችለው መጀመሪያ ለትዳር ታመን፣ ለሚስት ታመን፣ ልጆች ታመን የሚል ቃል ነው የምናገረው። አንተ ያቆስለዋል ብለህ የሰደድከው ነገር እኔን አላቆሰለኝም። አንተን የሰደድኩት ነገር አቁስለዋል ማለት ነው። ፌርቲሽ አለቀ። ሌላ ነገር የለውም። በዚህ እኔንም ብዙ ነገር ነግሮኛል ምናምን ምንድን ነው ያልሆነ ነገር የምናገርህ? ልትገጥመኝ መጣ፣ ገጠምኩህ። ሰነዘርክ፣ ሰነዘርኩ። መታኸኝ፣ መታውህ። የአንተ ምት አላንገዳገደኝም። የእኔ ምት በአፍጢ መደፋ። ተደበክ፣ ጠፋ። እንድትጠፋ አደረግኩ፣ እንድትደበቅ አደረግኩ። ወደ ልጆች ሂድ አልኩ። ዘረኛ ሆነ ልትኖር አትችልም፣ ሃይማኖት ልታስተምር አትችልም አልኩ። መልክህን አይታ፣ ከበሮ ስትመታ አይታ፣ ስትዘምር አይታ፣ ጥቅስ ስታደርግ አይታ ነው ያገባችህ። ትግሬ ናታው፣ አንተ አማራ ነህ። ጦርነት ሲመጣ በተፈጠረው ነገር እንደምንም በጥበብ ማሳለፍ ስትችል አንተ ፈንነህ እስኳድ ሆነህ ልጅቷ ላይ እንትን አልካት፣ አሳበድካት፣ አቀወስካት፣ ሰድበህ ለሰዳቢ ሰጣት፣ አንከራተትካት፣ እንትን አልካት። ልክ ነው ምናምን ብለው ጮሁልህ፣ አጨበጨቡልህ። ትጠየቃለን ያልኩ፣ ፍርድ አለብን ያልኩ። ከዛ አንተ ያን በማድረግ ደግሞ ሌሎቹ ሴቶች ኪራዬ፣ አዎ ኪራዬ፣ ኪራይ በልጆቻችሁ ነው ያልኳቸው። ወልዳችሁ አግኙት ነው ያልኳቸው። ከብብታችሁ አግኙት፣ ከእጃችሁ ስራ አግኙት ነው ያልኩት። ከዛ አንተ እዚህ መጥተህ መካሪ፣ ይሄንን ማህበር ነው ድምጥማጡን ማጥፋት ይፈዋል። ግን እንደ ሃይማኖት ባለው ጉዳይ ግን የሃይማኖቱን ጉዳይ ተንተርሼ ነው እያወራሁ ያለሁት። ስለዚህ ቢያንስ እንኳን ኦኬ እንትን ባይልም እኔ ስልኩን በቃ የምታቁስጡኝና ነገሩን እሱ እንዳያስቀጥለው ወይም እንደዚህ አይነት ነገር ተመልከቱ። የኔን ስልክ አቶት ማለት ነው ኪሩቤል፣ የኔን ስልክ አቶት። የኔ ስልክ የአደባባይ ነው። ስልኬን እጽፋለሁ። ዘመድኩን በቀለ ስልክ ብትሉ ያመጣላችኋል። ቴሌግራሜ ላይ ስልኬ አለ፣ ምኔ ስልኬ አለ። ተከታታይ ነው። በጣም አክባሪ የነበረ ሰው ነው። አሁን እዚህ መጥቶ ጻድቅ ይጫወታል። በቃ ወደ ሌላ ነገር እንዳይገባ፣ ወደ ሃይማኖት እንዳይገባ፣ ወደ ምናምን እንዳይገባ ንስሐ ግባ ስለተባለ ብቻ ይሄ ሁላ አጭበርባሪ ማፊያ የቲክቶክ ማጅራት መቺ የአረብ ሴቶችን የአውሮፓና የአሜሪካ ሴቶችን አበባና አንበሳ ቀፋይ ሌባ ወንበዴ ሁላ ተሰብስቦ ጨዋጨዋ ይጫወታል። ትክክል አለ። ከዛ ደውሎልኝ እሱ እባክህ ለፈለገ ምናምን ሊለኝ፣ ፈለገንማ እኔ ነኝ የምጠቅመው። እምቢ ካለ ምንም ችግር የለውም፣ ምንም ችግር የለውም፣ ይቀጥላል። ግን እንደዚህ አይሆንም። እኔ ሀገረ ስብከት አነጋግሬ፣ ሊቀ ጳጳስ አነጋግሬ፣ ጉዳት የደረሰባቸውን ሰዎች አነጋግሬ፣ ፎቶ ይዤ፣ ቪዲዮ ይዤ፣ ሀገረ ስብከቱ በቃል ብቻ ሳይሆን በደብዳቤ እንዲሰጠኝ አድርጌ ያንን ይዤ፣ ዘመድኩን እኮ ነኝ እኔ መረጃ ይዤ እምቆመው ደግሞ በችግር ለተጎዱት፣ በትክክል ለተጎዱትና ለተጎዳቿ ቤተ ክርስቲያን ነው እንጂ እኔ ለማንም አለሌ እንደፈለገ ሆኖ ለቀበጠውና እንትን ላለው ለእኔ ጉዳይ አይደለም። ይሄ ማፊያ የቲክቶክ ማፊያ እንጀራው ነው፣ መተዳደሪያው ነው። ሌላ ገቢ የለውም። ዱርዬ የሚቀጥሩ ናቸው፣ አለሌዎች ናቸው፣ ህግ አያውቃቸውም። የከተማ ሸኔዎች ናቸው፣ መንፈሳዊ ሸኔዎች ናቸው፣ ማፊያዎች። እየተሰራ ያለው ስራ እንዲህ በቀላል የምታዩት፣ እንዲህ በቀላል የምትመለከቱት አይደለም። እናገራለሁ። መምህር ምህረተአብ ወንድሜ ነው። ይሄ ምንም ቦታ ውስጥ የሌለ ነው። ይሄኛው ቲክቶክ ያገነነው ሰው ነው። ስማርት ሆኖ ተለሳልሶ በጌታ ፍቅር በኢየሱስ ወዳችኋለሁ ብሎ ይህንን ቅባቱንና እንትኑ ሜካፑን ተቀብቶ መጥቶ በፊልተር አፈር ከድሜ የሚያበላ ወጣት ነው። ይሄ ምንም ምህረተአብ ማለት እኮ የተሰጠው የነበረ ሰው ነው። የነበረ ሰው ነው።
የመምህር ከነባታዊ ገብረ መስቀል ከነባታዊ አማ ኢየሱስ ቀጥሎ መምህር ዘበነና መምህር ምህረተአብ ታውቁታላችሁ። ቅድም ባልኳችሁ መሰረት ግን ከየቦታው ቪዲዮ ይመጣልኛል፣ ከየቦታው ምን ይመጣልኛል። ምህረተአብ ደግሞ ለእኔ ወንድሜ ማለት ነው። ፈተና ውስጥ ገባው፣ አጣብቂኝ ውስጥ ገባው። የእግዚአብሔር ፍርድ ታየኝ። ሌላውን እየተናገርኩ እሱን እንዴት ልናገረው? ስለዚህ ራስ ወዳድ ሆንኩኝ። ነገርኩት፣ መከርኩት። ተው እግዚአብሔር እየተጠቀመብህ ነው። ተው ግን ለብዙ ነፍሶች መዳኛ ትሆናለህ። ኢዴ ለአንድ ሳምንት አቋርጥና ጻድቃኔ ሂድ፣ ደብረ ሊባኖስ ሂድ። አገልግሎቱ በራሱ ፈተና የበዛበት ነው። አገልግሎቱ በራሱ ድካም ያለው ነው። እባክህን አልኩት። ጭራሽ አንድ ቀን ማታ እኔ ቁጭ ብዬ እንደዚህ እያወራ ማንም ምንም አያመጣም፣ አንዴ የተሰጠኝ ነው ቅባት ነው፣ ይሄ ቅባት ነው የተሰጠኝ ነው፣ ማንም ምንም አያመጣም አለኝ። ለእንትኑ እኮ አይደለም የምታደርገው ነገር ነው። ከሰበሰብከው ይልቅ የሚበተነው ይበልጣል። ከመበተኑም ይልቅ አንተ ትጠፋለህ። እኔ እረፍ ነው የምልህ፣ ነገር ግን ያጠፉሃል። ለእኔ የሚመጣው ነገር፣ ለእኔ የሚደርሰው ነገር በሙሉ ከባድ ነው። ለቤተ ክርስቲያኒቷን ለምንም አይጠቅምም። አሁን የከበቡ በሙሉ ነገ የሉም። ጳጳስ በለው፣ ዲያቆን በለው፣ ይሄ ሀብታሙ በለው፣ ድሃው በለው፣ ጎረምሳው በለው፣ የታክሲ ተራው በለው፣ አብረው አይኖሩም። የሰው ልጅ ተፈጥሮ ነው። በክርስቶስ ማየት ይቻላል። ክርስቶስን የሆሳዕና ዕለት እኮ ልብሳቸውን አንጥፈው የዳዊት ልጅ ሆይ ብለው ብለው ዘንባባ ዘንጥፈው ከዛም መጥተው እረፉ ሲሏቸው እኛ ዝም ብንል ይኸው ክርስቶስ ራሱ እነሱ ዝም ቢሉ ድንጋዩን ላይ ይናገራሉ የተባለላቸው ኢየሩሳሌም በጩኸት የደንደደ ይችላል። እሁድ የሆሳዕና ዕለት እንደዛ ደብለቅለቁን አውጥተው እነዛው ሰዎች ከሌላ ሀገር ሳይመጡ ዓርብ ዕለት ደግሞ ይሰገል በርባን ይፈታን። የሰው ልጅ ጠባይ ነው። የከበበ ሁሉ ግድ የለም ጠቃሚ አይደለም። በዚህ ጊዜ አባቶች እንዲህ አይነት ፈተና ሲገጥማቸው፣ እንዲህ አይነት ነገር ሲመጣባቸው ይደበቃሉ፣ ያለቅሳሉ፣ ያነባሉ፣ ይልካሉ። እዚህ ቦታ ጸልዩልኝ ይላል። በመንፈሳዊ ሕይወት መገለጥ በመጣ ቁጥር መገለጡ የመጣላቸው ሰዎች ይደበቃሉ፣ ይሸሸጋሉ፣ ይፈራሉ እንጂ ድፍረት የለም። ይሄ ነው ደግሞ አንተን አሸናፊ የሚያደርግህ። ገና ዲያቆን ደግሞ በዚህ በዲያቆን ክብር በዚህ መጠን የተወደደ ሰው ትህትናው ሲኖር፣ ራስን ዝቅ ማድረግ ሲኖር፣ ራስን መቆጣጠር ሲኖር፣ ራስን መግዛት ሲኖር፣ ይሄ እኮ ለጵጵስና ይፈለጋል፣ ለመባረክ ለመቀደስ ይፈለጋል እንዲህ አይነት ሰው። ስለዚህ አትቅጨው፣ ህይወትን አታበላሸው ነው የኔ ጥያቄ። የኔ ፍቅር ነው። ለልጆቼ ሄዶ ከሄደበት ቦታ ጫማ ይዞ ይመጣል። ማንም ሰው ባለቤቴን ሳይጠይቃት ምህረተአብ ነው ሄዶ የሚጠይቃት ምናምን ስል ደውሎልኝ ነው። እኔ ጀርመን ከመጣሁ 2 ሰው ነው ያገኘሁት። አንደኛው ምህረተአብ ነው። ሄጄ ፍራንክፈርት ድረስ ሄጄ አግኝቼው ፎቶ አብረን ተነስተን ከቤት ይዞልኝ መጥቶ ግን እንዲህ ቀላል አይደለም። ግን ተፈተንኩኝ። እኔ እገሌን በለው እያልኩ በጋሻውን ትዝታውን ምናምን እያልኩ እዚህ ጋር ፈተና መጣብኝ። እባክህን ለራሴን የለመንኩት ራሴን ታዘብኩት። እባክህን ምንም አታመጡም አለኝ ነው አልኩት። አሁን ትንሽ ነገር ነው ብልጭ ያደረኩት፣ ረፍ ነው ያልኩት። መጣ ሰራዊቱ። ያኔ ቲክቶክ የለም። መጣ ፌስቡከሩ፣ መጣ ቲክቶከሩ፣ ምንድነው ይሄ ቴሌግራም ላይ ያለው እናት አፈር ትብላ። እንግዲህ የእሱ ተማሪዎች ናቸው፣ የምህረተአብ ተማሪዎች። አንተ ውሻ፣ አንተ ሰይጣን፣ አንተ እናትክ እንደዚህ፣ አንተ ምቀኛ፣ ቀንተህበት ነው ምንድን ያለው ቀንተህበት ነው። ምህረተአብ እኮ 2-3 መዝሙር አውጥቶ ከዛ በፊት ስንት ነገር አድርጎ እኔ የሰራሁት መዝሙር የሉም ሞተዋል ሲሉን ኖረን፣ የሉም ጠፍተዋል ሲሉን በስተን፣ አለን በእግዚአብሔር ሁሉን አልፈን፣
አለን በጌታ ሁሉን አልፈን የሚለውን እኮ ደክሜበት አቀናብሬ አሳምሬ ይመሰክረዋል። ያሬድ ስቱዲዮን ጠይቁት፣ ዘውዱ ክራርን ጠይቁት፣ ከበሮ ጠይቋቸው። ቢቀናብኝ እንጂ ምቀናበት ሰው የለም። ለምሮ ምቀናበት ምቀናባቸዋሉ። ትምህርታቸው የሚያስቀና፣ ትህትናቸው የሚያስቀና፣ ትዳራቸው የሚያስቀና፣ ህይወታቸው የሚያስቀና እኔ የራሴ የነሱን ሳይ የራሴ የሚያስጠላኝ ምን እንደዚህ በሆንኩ ምልላቸው አሉ የሚያስቀኑ አሉ፣ ሲያዩ የሚያሰኙ አሉ። በዱርዬ ምኑ ይቀናል? አይቀናም። ከዚያስ የኔ ቀላል ነው ያጠቁሃል ያልኳቸው ሰዎች፣ ታው ያልኩ ሰዎች እኔ ሳልፈልግ ነው የሚመጣው። አሁን ለምሳሌ ከአንድ ሰው ጋር ብልጭ ያለች ነገር ብነጋገር ረፍ አንተ ልጅ እንደዚህ ብል ይጎርፋል ነው የምላችሁ፣ ይጎርፋል። ይኸውልህ እዚህ ጋር እየጠጣ ነው ተመልከተው። ይኸውልህ 6 ሰዓት ኮፍያ አድርጎ መጥቷል። ይኸውልህ በ7 ሰዓት እዚህ ጋር ነው ያለው። ይኸውልህ እቺን ደግሞ ይዞ እየሄደ ነው። ታክሲ ሹፌሩ፣ መንገደኛው፣ ዌይተሩ፣ አልጋ ቤቱ ምኑ የሚያመጣው አንድ እህት ስሟን ጠቀስኩት። አንድ ጊዜ ሚዲያ ላይ ስሟን ጠቀስኩት ምናምን አልኩና ከዛ ያቺ ትለካት አሜሪካ ትሄዳለች። እኔ በአካል አላውቃትም፣ ግን ስሟን ጠቅሻለሁ። ታዋቂ ናት። ከዛ እዛ ሆና ትደውልልኛለች። ስትደውል ከመደወሏ በፊት አንድ ሰው ዘመዴ ያቺ እንደዚህ የምትላት ሴት እዚህ ሀገር መታለች፣ እኔ አላውቅም አልኳት። ከዛ በኋላ ጻፍኩላት። ኢትዮጵያ ነሽ እንዴ ስላት አዎ ኢትዮጵያ ነኝ ምናምን አለችኝ። ኦኬ አልኩኝና አዎ ኢትዮጵያ ነኝ፣ እኔ እኮ ግን አላውቃትም፣ መልኳን የምማቀው የዋትሳፕ ላይ ያለውን ነው ምናምን አልኩና ላኩለት ለዛ ሰው። ከዛ ምን ትተዋወቃላችሁ ዘመድ ናቸው? አልመለሰልኝም። ቆይቶ ምን ይልክልኛል ቤርጎ ውስጥ ከሌላ ከምናምን ሰው ጋር በጣም ደግሞ ያም ሰው በጣም ማቀው ትልቅ ሰው ጋር ምናምን ሰው ጋር ያን አድርጎ ይሄ ምኗ ነው ምናምን፣ ኧረ መድኃኒዓለም ምንም የማውቀው ነገር የለም ምናምን አልኩና እንትን አልኩኝ። ከዛ ያ ኢትዮጵያ ነኝ ካለች በኋላ ደውላልኝ ነበር እና ሄሎ ምናምን ስትለኝ እንደ አንቺ ከከሌ ጋር እንደዚህ ስላት ማን ነው እንዴት ነው ምናምን አሁን ፈልጌው የሚመጣ አይደለም። እያንዳንዱ ሰው በሄደበት ቦታ ግማሹ እንድትዋረዱ፣ ግማሹ እንዲበቀላችሁ፣ ግማሹ በቃ ይሄ ሰው እንዴት አይነት ነው እንዲባል ወፎቼ ስል እርግቦቼ ስል ያየው ሰው በቃ እርግብ ማለት ለእኔ ፎቶ እያነሳ ቪዲዮ እያነሳ ምን እያነሳ መልአክ ነው ብሎ ያለ እኔ ጋር ሳልፈልግ በግድ ተከማችቷል፣ ተከምሯል። አንድም ሰው ግን ለጥቃት አንድም ሰው ግን እንዲህ ነው ብያልኩት የለም። ለምሳሌ ያመጡልኛል እንደዚህ ነው እንደዚህ ትልቅ ሰው እንደዚህ ናቸው ምናምን ብለው ያመጡ። ይሄን ነገር ብታወጡት ለቤተ ክርስቲያን ክብር ስል ይሄ ነገር ሊንክ አድርጎ ቢወጣ ያላችሁት ኢትዮጵያ ነው አይደል? ይሄንን ያወጡት እገሌና እገሌ ነው የምላቸው። ስልክ ቁጥራቸው ይሄ ነው፣ እገሌና እገሌ ነው የምለው እና በቃ ያዙት። ቤተክርስቲያን ናት የምትዋረደው። ሰውየው ነገ ይሞታል፣ ጳጳሲውን ነገ ይሞታል፣ መነኩሴውን ነገ ይሞታል። ቤተክርስቲያን ናት የምትዋረደው። እናልቅስ በቃ ተዉት። እኔ ይሄን ነው የማደርገው። ምህረተአብ ግን ይህንን እንትን ዛሬ ምህረተአብ ያን የመሰለ ሌላው ቢቀር እንኳን የቤተ ክርስቲያን ጉባኤ ድምቀት አዲሱ ሚካኤል ህዳር ሚካኤልም የጥምቀት ሚካኤልም የማይሞላ ግቢ ረቡ መተንፈሻ መሬት ያጣ ሰው እስኪያጣ ያን እግዚአብሔር በዛ ጸጋ በዛ የባረከው ሰው ዛሬ ባዶ፣ ዛሬ ሰቀቀን፣ ዛሬ ድበቃ፣ ዛሬ እንደንትን ሆነ። ጨካኞች እጅ ስለገባ፣ ክፎች እጅ ስለገባ እነዛ እኔን ሲሰድቡኝ የነበሩት እነዛ እኔ ላይ ሲወርዱ የነበሩት ዛሬ ለምህረተአብ ያለቅሳሉ፣ ዛሬ ለምህረተአብ ይጸልያሉ። በሱ ዳንን፣ በሱ ወንጌልን አገኘን፣ በሱ ከእግዚአብሔር ጋር ታረቅን የሚሉ ሰዎች ዛሬ ምህረተአብ የት ወደቀ የት ደረሰ ብለው ያውቃሉ? አያውቁም። እንዲህ ናቸው። የዕለተ ዓርብ ሰዎች ናቸው። የሆሳዕናና የዕለተ ዓርብ ሰዎች ናቸው።
ሆሳዕናና ዕለት ዓርብ መሄድ የለብን። ኢትዮጵያ መሄድ አለብን። ኢትዮጵያ ታስታውሳላችሁ፣ በ1997 የነበራችሁ ሰዎች 1997 ያልተወለዱ አሁን የቲክቶክ እንትኖች ጋንግስተሮች አሉ። ያኔ 1997 የነበራችሁ የምርጫው ጊዜ ታስታውሳላችሁ። ሚያዚያ 29 እና ሚያዚያ 30 የነበረውን ስብሰባ ታስታውሳላችሁ። ሚያዚያ 29 ኢህአዲግ ነበረው። ኢህአዲግ የጠራውን ስብሰባ ቅዳሜ ነው፣ ትዝ ይለኛል። በቃ አውቶቡስ ቀረበ፣ መኪና ቀረበ፣ ተለፈፈ፣ ሴፍቲኔቱ ህዝቡ ቲሸርት ይዞ ወጣ። አብዮት አደባባይ ተድለበቀለቀ። ቅንጅት ነው የሚያሸንፈው ተብሎ የነበረው ሁሉ ኩምሽሽ አለ። በቃ ቅስሙ ተሰበረ። በቃ ኢህአዲግ ለካስ ይህንን ሁሉ ህዝብ ይዟል ተባለ። በማግስቱ ማንም አይወጣም ብሎ ነበር የጠበቀው። ህዝቤ ሰው ነዋ፣ ቅኔ የሆነ ሰው ነዋ። በ30 የለበሰውን ቲሸርት ከስር ንብ አድርጎ በላይ ቅንጅትን አድርጎ ወጣ። አውቶቡስ የለም፣ ሰርቪስ የለም፣ ታክሲ የለም፣ መንገድ ዝግ ነው። ነገር ግን ከኡራኤል ማለፍ አይቻልም፣ ሰው ሞልቶ። ከጎተራ ማለፍ አይቻልም፣ ሰው ሞልቶ። ከሜክሲኮ ማለፍ አይቻልም፣ ሰው ሞልቶ። ከፖስታ ቤት ማለፍ አይቻልም፣ ሰው ሞልቶ። ቤተ መንግስትን አልፎ 4 ኪሎ የሽሮ ሜዳ የፈረንሳይ ሰው መድረስ አልቻለም፣ ሰው ሞልቶ። የኛ ሰው እንደዚህ ነው። የኛ ሰው እንደዚህ ነው። መለስ ዜናዊ ሚያዚያ 29 በነበረው ስብሰባ ህዝቡ ውስጥ ካልገባው ይሄ የህዝብ ማዕበል እያለ እንዴት እንሸነፋለን? እንደው በቃ ሰከረ። አርብ ነገ እንዳለ አላወቀም። አርብ ሚያዚያ 30 የቅንጅት ቀን እንዳለ አላወቀም። ስቀለው የሚል ትላንት ለቲሸርት ዛሬ ለህይወት እያለ ወጣ። ሰው እንዲህ ነው። ይሄ የሚዲያ ግርግር፣ የሚዲያ ከበባ፣ የሚዲያ ላይክና ሼር ህይወት አይሆንም፣ ቀለብ አይሆንም፣ አያድንም። ይህንን ሰብረህ ውጣ። ይህን ነው ሰብሬ የወጣሁት። ላይክህ ቀለብ አይሆነኝም። ቀቅለ ብላው፣ ሼርህን ቀቅለ ብላው። ወደ ሳይሆን በግድ ትሰማኛለህ። ቁጭ ብለህ ትሰማኛለህ። ትጠጣለህ፣ ዝም ብለህ ትሰማኛለህ። እየተቁነጠነጥክ ትሰማኛለህ። ለላይክ የሚሰራለ፣ ለሼር የሚሰራለ፣ ለዝና የሚሰራለ፣ ለቢዝነስ የሚሰራለ የለም። እኔ ጋር እሱ ትሰማኛለህ። እኛ ጋር እንደዚህ ምናምን የለም። እኔ ቤት እንዳይመጣ። አንቺ ቤት መቅደስ ነው እንዴ? አንቺ ቤት መጥቼ ምን እንደማገኘው? አንቺ ቤት መጥቼ ዱቄት ነው የማገኘው። አንቺ ቤት መጥቼ ግልሙትና ነው የማገኘው። አንቺ ቤት መጥቼ ሰኞ አልማዝ፣ ማክሰኞ ትርሲት፣ ረቡዕ ጉልማ፣ ሐሙስ ሀዳስ፣ ዓርብ ዮኒ ማኛ፣ ቅዳሜ ሞጣ የመሰለ እንደ ስስት የሚቀያየር ዛሬ ተሰራሹ ነገ እንትን ምን ላይ ነው የምመጣው? ምን እንዳይመጣብኝ ይኸው እኔ ከነ ማዲያቴ ከነ ንፍጤ ከነ ላጬ ከነ ቆረቆሬ ነው የምመጣው። ምን እንዳይቀርብኝ ይህንን ቲክቶክ አሁን እኔ 1 ሚሊዮን ማስገባት ያቅተኛል። 1 ሚሊዮን አንድ ነገር ማስታወቂያ ሳልሰራ ቲክቶኬን ላይክ አድርጉ ምናምን ሳልል ይኸው 300 ሺህ ነው 200 ሺህ ሰው አለ። አይቸውም አላውቅም። እኔ ቤት እንዳይመጣ የት ቤት ሲሄድ አይተሽኝ? ቴዲ ቤት ብቻ ነው የሄድኩት። ያውም ደግሞ ለጦርነት ነው የሄድኩት። ያውም ደግሞ አንድ ለእናቱ ሺህ ለጠላቱ ሆኜ ነው የሄድኩት። ዮኒ ማኛን የስርዓተ ቀብሩን የፈጸምኩለት ከአማራ ትግል ከኢትዮጵያ ትግል ያራገፍኩበት ቀን ነው እኮ ያ። በቁሙ የቀበርኩት ሄደ ወደ አምላኩ ሄደ እያሉ ጴንጤዎቹ መዝሙር የሰሩበት አንገቱን አስደፍቼ እንደዚህ ያስበለው አረፋ ያስደፈኩበት ግልሙትናውን ልክ ያስገባውበት የቆነጠጥኩበት አለቀለት ዘመዴ ሲባል ማለት ያውላ የመጣውን እንደ ብሩስሊ ጓጓ አድርጌ ተከረባብቼ አፈር ከድሜቻ ያበላውበት እዛ እኮ ነው። የቴዲ ቤት ብቻ ነው የሄድኩት። ጨዋ ስለሆነ ጸጥ ብለህ ስማ ይለኛል። ጸጥ ብዬ እሰማለሁ። ተናገሩ ይላል፣ ይናገራሉ። ጠይቁት የፈለጋችሁት ይላል፣ ይጠይቃሉ። እኔ ስመልስ ስነ ስርዓት ይላል። ስነ ስርዓት ስላለው ነው የሚሄደው። እዚህ ጉልምትና ቤት ምን ላይ ነው የምመጣው? እኔ ከቤታየው ምንድን ነው የምማረው?
ምንድነው መማረው? እኔ ምንድነው መማረው? ግልሙትና፣ ዝሙት፣ ነውር፣ አለሌነት፣ አሳዳጊ የበደለነት፣ ወላጅ የሌላቸው ወላጅ አልባ ጎዳና ላይ የተጣሉት እንኳን እናንተ ገንዘብ ስላላችሁ እንትን ከማለቱ ምንድነው ያመጣችሁት? ሰማኛለህ፣ ቀጥ ብለህ ሰማኛለህ። እዚህ ስልኩን ፈልጌ ይሄ ነገር እንዳይሰፋ አደርጋለሁ። እስቲፍ እየሰማኸኝ ንስሐ ግባ። ታውቀዋለህ፣ ስካርህን ታውቀዋለህ፣ ውርደትህን ታውቀዋለህ። ይሄ የከበበ ሰው አያድንህም። በጋሻውን ሽማግሌ ላኩበት፣ ቁጭ ብለን ተነጋገርን። ጳጳሳትን ካህናትን አስቀምጬ ተናገርኩ። በጋሻው ዞር ሲል እንደ ዲያብሎስ ከሱ በታች ናቸው ሁሉ። አዋሳ ሲሄድ 10,000 ሰው ይመጣለታል። በስመ ወልድ ወመንፈስ ቅዱስ ብሎ ስላለ 3,000 ብር ያስከፍላል። ለበስማም ካህን አይደለም። ለመዝሙር መግቢያ በስመ አብ ላለበት 1,000፣ እግዚአብሔር እንዲህ ይላል አለ 2,000፣ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብርና ምስጋና ለአንተ ለሚል 1,000፣ 3,000 ብር ያስከፍላል። ያኔ 30,000 ብር በሉት። በዛን ጊዜ ሆቴል ገብቶ አይከፍልም። መምህር መጡ ተብሎ ነው። ቡቲክ ገብቶ ሱሪ አውርዶ ጃኬት አውርዶ ለብሶ ነው። መምህር ልበስልኝ ሃይማኖታችን እንትን እያልክ ነው። አንድ ጉባኤ ሄዶ መጽሐፍ ሽጦ ሲዲ ሽጦ ካሴት ሽጦ 700,000 600,000 ዘጭ አድርጎ ዘግቶ ነው የሚመጣው። ቀረጥ የለም፣ ታክስ የለም። መጡ ነው። ኧረ ተው ግድ የለም፣ ይሄ ትክክል አይደለም፣ ይሄ ምናምን ጥፋ ከዚህ ምን አባት አመጣለህ? ያኔ ደግሞ እኔም ቀጫጫ ነኝ ምናምን ጥፋ ከዚህ ምን አባት አመጣለህ? ይህ ከዚህ አሉኝ። ምንም አላመጣም። ያዝ እንግዲህ ዛሬ በጋሻው እኔ ቤተክርስቲያን ያለው በጋሻውን ዘመድኩን ያባረረው፣ በጋሻውን ሃይማኖቱን እንዲጠላ አደረገውና መጀመሪያ ሃይማኖት ነበረው እንዴ? በዘመድኩን ምላስ ሃይማኖቱን የሚለቅ ሰው ካለ ሃይማኖት አለው ወይ? ሰው ሰይፍ ቀርቦለት ስለት ቀርቦለት እምነቴን ለሃይማኖቴ አንገቴን እሰጣለሁ ይላል። ዘመድኩን ያውም በእውነት ተቃውሞ ይሄ እንዲህ አይባልም፣ ይሄ ምንፍቅና አካሄድ ነው ስላልኩኝ፣ ስርዓተ ቤተክርስቲያን አይደለም ስላልኩኝ፣ ግግም ስላልኩኝ፣ ተሰባሰብ። የመጀመሪያው ቀን ከኪዳነ ምሕረት ሲመለሱ መጥተው መዝሙር ቤት እንደበደቡ የፒያሳ ታክሲ አስከባሪዎች፣ የመርካቶ ታክሲ ተራ አስከባሪዎች፣ የቸርቸር ጎዳና ተራ አስከባሪዎች እንዴት መምህራችንን ይሄ መናፍቅ ልኮት ነው ጴንጤ ልኮት ነው ምናምን ተባልኩ። እኔ ግግም ያንን ሁሉ ህዝብ ሰብስቤ ጊዮርጊስ ውስጥ ጎንደር ሲሄድ እንዴት በጋሻውን ትነካለ? ይሄ ጫኝና አውራጅ ሚካኤል ቤተክርስቲያን እኔ ዘማሪ ሉል ሰገደ ዝናብ እስኪወቅጠን ድረስ ግትር አድርጌ ደቡብ ፖሊሶች እየመጡ ምን አባት እናገረዋለ? ማንገጭላይን በቦክስ ጣይቱ ሆቴል ጋር በቴስታ በጠረባ አፈር ከድሜ ያበሉኝ። ንቅ የአባቢላው ልጅ ፈንክች አልልም አልኩኝ። ትዝታው ሳሚ ወጥሬ ያስኩት፣ ዘርፌን ወጥሬ ያስኳት፣ ያኛው ወጥሬ ያስኩት ብቻዬን። ማን ይርዳኝ? መድኃኔዓለም ወላዲት አምላክ። ትክክል አይደለም ይሄኛው ትክክል፣ ይሄኛው ትክክል አይደለም፣ ይሄ ትክክል አይባልም። ይሄ ስርዓተ ቤተክርስቲያን አይደለም። ተጠፍጥፌም ተወግሬም አልበቃ ሲል ደግሞ ከሰሱኝ። በወይዘሮ እጅጋየሁ አማካኝነት ተመቻቸ። ጌታቸው ዶኒ የሚባለው ደብዳቤ ጻፈ። ዘሪሁን ሙላት አረቀቀላቸው። በረከታቸው ይደርብና ቅዱስ አቡነ ጳውሎስ ማህተም መቱበት። ለፍርድ ቤት ተላከ። ፍርድ ቤት ቀረብኩኝ። ከዛስ እንዴት እኔ ነኝ እሱን ቤተክርስቲያን አታውቀውም። ለእረፍት እንደወጣ በዛው የቀረ ነው። እኔ ግን ቤተክርስቲያኒቷ አስተምራኝ መልስ ስጥ ብላኛለች። ይሄ ፓትርያርኩ ጽፈውለታል። በዘመድ ነው የጻፉለት። የጻፈችው ወይዘሮ እጅጋየሁ ናት የረዳቻቸው። ይሄ ደግሞ የዘር ጉዳይ ነው። እሷ ትግሬ ናት፣ ቅዱስ ፓትርያርኩ ትግሬ ናቸው። አብዛይ ሊቅና ተመጥዘሉ በጋሻይ ምን ተመጠለ ይሄ ያረርጌ ቆቱ ኦነጊዩ ፈልጥሉ ምናምን ተባብለው ሊሆን ይችላል። ስለዚህ እኔ ማቀው ነገር የለም። ዳኛው ትግሬ ነው፣ ጠበቃው ትግሬ ነው። ሙሉ ይባላል። ሁለቱም ጠበቆች ምንድነው አቃቤ ሕጉ ትግሬ ነው፣ ሙሉ ይባላል። ዳኛው ሙሉ ይባላል። ሙሉ ከመቀሌ በኮታ የመጡ ናቸው።
የጻፉት ቅዱስ ፓትርያርኩ ናቸው፣ ከአድዋ ናቸው። ወይዘሮ እጅጋየሁ ከአድዋ ናት። ጌታቸው ዶኒ ከመቂ ነው። ዘሪሁን ሙላት ከመቂ ነው። እንትና ከደቡብ ነው። አበጋሽ እኔ ያረርጌ ቆቱ ማን ይድረስልኝ? ማን ይድረስልኝ? ጃዋርም የለም ያኔ ትላለ ማን ይድረስልኝ? እኔ ያረርጌ ቆቱ ታሸው። ከዛ ፍርድ ቤት ቀረብኩ። እነ ታሪኩ ምስክር ሆነው መጡ። እናሰግድ ምስክር ሆነው መጡ። ከሁሉ ያሳዘነኝ ሙሴ የሚባል ነበር፣ እምወደው እማከብረው። ከነሱ ጋር መገናኘቱን አላወኩም። መቶ ዳኛው ጋር ሲቀመጥ እጁ ዞረብኝ፣ ብዋለብኝ። ምን ሆነ ነው ምናምን ስለው የሌለ ነገር ፈጥሮ መስክሮ ሄደ። በመስቀለኛ ስናጣድፈው ተንቀጠቀጠ። እግዚአብሔር ያንተን ያሳየኝ አልኩት። ሌሎቹን አይደለም ያንተን እግዚአብሔር ያሳየኝ አልኩት። አገባ። ሚስቱ ነፍሰ ጡር ናት። እሱ ምናምን ነው። ናዝሬት ሄዶ ተዝናንቶ ምን አላቅም ሲመጣ ሲኖትራክ ወጣባቸው። 3 ነፍስ አጠፉ። አዘንኩ። እግዚአብሔር በሚያውቅ ግን በጣም ነበር የደነገጥኩት። በሰዓት ውስጥ ነው ያለፍኩት አባቴ። በሰዓት ውስጥ ስብሐት ነጋ ጠራኝ። ይሄ ብቻ መሰለ እንዴ? ስብሐት ነጋ ጠራኝ። ብርቱካን አደረገው ይህንን ጠይቋት። ወይዘሮ ሳቤላ የምትባል እዛ ከርቸሌ ሚካኤል ጋር ብርሃን ዘኢትዮጵያ የሚባለው ጠይቋት። ቤቱ ጠርቶ ለምን ትናገራቸዋለህ? ማህበረ ቅዱሳን ነው አንተን የላከ። አላከኝም። እኔ ለምን እንቅፋት ትሆናለህ አንተ? ምን እንቅፋት ሆንኩ? ይሄ እንደዚህ አይባልም እንደዚህ አይባልም ነው ያልኩት። ትክክል አይደለም። እኔ ትክክል ነኝ። ፍዳ በልቼ ዳኛው 6 ወር ሲለኝ 6 ዓመት በለው አልኩት። 6 ዓመት አትለውም አልኩት። መታሰርም ፈለግኩ። ደግሞ ደስ የሚለው እዛ ደግሞ እንትን ሲሄድ ቤት ሂደና ያረን ያልሄድም እኔ እዚህ ነው የሚወጣው። ሄድኩኝ፣ ገባው ፖሊስ ጣቢያ ሲሄድ ፍራሽ ቀረበልኝ። ኧረ በፍጹም ሰው እንደሚሆን አድርጉኝ፣ በረከቱን ላግኘው። ኧረ በእናትህ ዘመዴ ፍርዱ ትክክል አይደለም፣ እኔ ግን ፈልጌዋለሁ። ሄድኩኝ ወረዳ 9 እዛ ፖሊስ ጣቢያ ገባው። ፖሊስ ጣቢያ ስገባ እዚህ ፖሊሶቹ ቤት እደርና ጠዋት ወደ ከርቸሌ ትሄዳለህ፣ ወደ ቃሊቲ ትሄዳለህ። አረ ልጆቹ ጋር ልግባ እኔ ሰው እንደሚታሰረው። ከዛ ስገባ ዘመዴ እንዳለ በእንትን የታሰረው በሙሉ ቦታ ተሰጠኝ። የሻማ የሚባል ይኖራል ብዬ ብጠብቅ ምንም ጸሎታቸው ምህላቸው ለጉድ። ጠዋት ስንሄድ ደግሞ ወደ መኪና ስንገባ ሁሉም በካቴና ታሰሩ። እዚ ለምኜ በመድኃኒዓለም እንደው በእግዚአብሔር ምን ታዲያ ታሰርኩ ከተባልኩ እንዴት በእናታችሁ አረ በእግዚአብሔር ዘመዴ በፍጹም በቃ መታሰር አለብኝ። ታስሬ እንደዚህ በብረት ታስሬ በቃ እንትን እኔ ከርቸሌ ቃሊቲ ደግሞ ሰው ጠይቄ ማላክ ሄጄ ማላክ። እዛ ስገባ ደግሞ መርማሪዎቹ ሁሉ ለካስ ፖሊስ ሆኖ ሰንበት ተማሪ አለ፣ ፖሊስ ሆኖ ዲያቆን አለ፣ ፖሊስ ሆኖ መንፈሳዊ አለ። ሁሉም መጥቶ ክርክር። ዞን ስንት ይሁን? ዞን 1 በጣም መጥፎ ነው፣ ዞን ምንትስ መጥፎ ነው፣ ዞን ምናምን መጥፎ ነው ምናምን። ዘመዴ ቆይ አንተ እዚህ ጋር ትንሽ ቆይ እንትን ማድረግ አለብን፣ እንደዚህ ማድረግ አለብን። አረ የፈለገበት ይግባ በፍጹም። ከዛ መጣ አንደኛው አያቅም። የአብርሃ አጽባ ሰው ነው፣ የትግራይ ሰው ነው አሉ። መጣ እሱ አናገረኝ። ምንድን ነው አላቸው። እንደዚህ እና ለምን ታሰረ? እንደዚህ ሆኖ ቁልፉን እያለ ባይ ምናምን እያለ ሄደ። ከዛ የቃሊቲ ገብርኤል ሰንበት ተማሪ የነበረ ልጅ አሁን ፖሊሱ ካየኝ። ከዛ በኋላ ደግሞ ሌላኛው ፖሊስ ግሸን ይዤው የሚሄድ ቤተሰብ ወንድም የሆንኩት ደግሞ ሳጅን አለ። የሚገርማችሁ ነገር እንደዚህ ቁጭ ብዬ ስል አንድ ፌዴራል ፖሊስ የነበረ ታስሮ ነው አሉ። ዞን 2 ይባላል። ዞን 2 ጋር እዛ አውጥቶ ፈልጦ ደም በደም ሆነው እዛ ተቀምጬ ወደ 6 ሰው ወደ 7 ሰው ተፈነካክቶ ጩኸት ነው በቃ እዛ ቃሊቲ ዞን 2። ከዛ እኔ የውጭ ሀገር ዜጎች ያሉበት ምን ያሉበት የሆነ ዞን 6 ነው ዞን ምናምን ይባላል። እዛ ትሄዳለህ ሲባል በፍጹም ይሄኛው ዞን ስንት ነው አልኩኝ። አረ ሲሆን ነው ይሄን ነው የምፈልገው ዞን 2 ነው የምፈልገው ዞን 2። ከዛ ያ ቁልፍ የሚያዘው ሰው ይመጣና አታይ በየቀኑ እንደዚህ ደም ነው የምትደማ እንትን የለ ግድ የለም እዚህ ነው መግባት ያለብኝ። ተታሰርኩ ማይቀር 6 ወር ደበኛ ዱርዬ ሆኖ ነው እንጂ መውጣት። እሺ ካላስገባው ዋይ ምን ትሪራ ገባው።
ልክ እንደገባው መዝሙሬን ያገኛው መዝሙር አሁን ጣሊያን ያለችው መምህር መዝሙር ዲያቆን መዝሙር አሁን ጣሊያን ያለው መዝሙር ያለች በቤተ ክርስቲያን ጉዳይ ታስራ ከጠንቋይ ጋር ተጣልታ መዝሙር ተቀበሉኝ። እነ ወንድሙ ሹሬ እነ ማተመ የቅድስት ሥላሴ መንፈሳዊ ኮሌጅ የተማሪዎች ህብረት የነበሩት መጋቢ ማናቸው የሚባሉት እሳቸው እቺ እህታቸው አሁን ጎጃም ውስጥ የታሰረችዋ ማን ነው ስሟ? ጎጃም ያለችው አሁን እነ አስረስ ማሬ ያሰሯት የሳ ወንድም እሳቸው እዛ ነበሩ። ዛሬ አባ ሕፃን የሚባለው አባ ሕፃን አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ የካህናት ምናምን እሱ እዛ ነበረ። ዞን 2 ውስጥ ሲኦል የሆነ ዞን ውስጥ ገባው ማለት ነው። እነ ታምራት የሚባሉ ምናምን እዛ ስገባ እነ ዳኒ የሚባሉ ልጆች የሰባተኛ መርካቶ 7ኛ መጠጥ ቤት ተጣልቶ የመጣ ወርቅ የሆነ ልጅ እዛ ሁላ ቁጭ አሉ። የት ይሻላል? ቆይ እነ ወንድሙ ሹሬ ጋሻ ወይ ነጋ ይሻላል ምናምን ምን ስለሆነ ነው በቃ ምናምን ስገባ ለካስ መጋዘን ነው፣ አዳራሽ ነው። እዛ ውስጥ አንዱ አዳራሽ ውስጥ 700 ሰው 800 ሰው ነው። መድኃኔዓለም ከዛ ዳኒ የሚባለው እኔ አልጋ ላይ ስለደረስኩኝ እኔ አልጋ ጋር ይመጣል እኔ ጋር ይምጣ አለ። ከዛ እሺ ተባለ። እዛ ቁጥር 1 ቤት ነው የሚባል ሄድኩኝ። ተቆጠርን ገባን። እንደው ምን አለ ዳኛው ላይ እግሩ ላይ በወደኩ የሚያሰኝ ነገር ነው የገጠመኝ የመጀመሪያ ቀን። ትዕቢቴ ደግሞ ይህንን ካልሆነ እንደዚህ ካቴና ካልታሰርኩ እኔም ብሎ ካቴና ደግሞ የጉራዬ ብዛት ምርጥ ቦታ አዘጋጅተንና ሲባል ሲኦል መርጬ እዚህ ሲኦል ካልሆነ ትዕቢቴ ጥጋቤ አየውታ ሲመሽ እናቴ ምን የሚባል አተኛኘት እዚህ ጋር ተተኛለህ። በዚህና በዚህ ነው ሰውና ሰው ነው። አይምሯቸው የተነካ ሰዎች ደግሞ ሌሊት ይነሱና በሰው ላይ ዲዲዲዲዲዲ ይላሉ፣ ይነሳል። እዛ ጋር በቦክስ ይገጥማሉ፣ እዚህ ጋር በቦክስ ይገጥማሉ። እዚህ ጋር ጩኸት ነው ምናምን። በዚህ ላይ ደግሞ ቱሃን ጥርስ ያለው ቀንድ ያለው ቱሃን ነው የመድኃኔዓለም ያለ እኔ ብሎ ጻድቅ እኔ ብሎ እዛው ተለማምጬ እሺ ምናምን ማለት ሲገባኝ አይነት ነገር አልኩኝ። በእውነት አዎ ከፈታርጊ ክስ እየመጣ ነው። አሬ እንኳን ላወራበት በቃ ከዛ ሽንት ቤቱ ጋር ደግሞ የሚተኙ አሉ። እነዚህ ግብረ ሰዶማውያን እዛ ይቀጣሉ። ሽንት ቤት ውስጥ ነው የሚተኙት። ሽንት ቤት እንትኑ ይጸየፋቸዋል። ይሄ እንትኑ ማነው ስሙ ዱርዬው ይጸየፋቸዋል። በእውነት እዛ ገባን። ልጆቼ ትዝ ያሉኝ ያኔ ነው። ባለቤቴ ትዝ ያለችኝ ያኔ ነው። ደግነቱ እዚህ ጋር አትተኛም ና አልጋው ላይ ተኛ ሲል አይኔ አልጋ ላይ አልተኛም አሉ። አልጋዋ ስር ክፍት ቦታ አደረጉልኝና ምንጣፍ ከሌላ ቦታ ካቦቿ ምንጣፍም በአንድ ቀን አይገኝም። ፍራሽ በአንድ ቀን አይገኝም። ለካስ እድሜ ያስፈልጋል፣ ጊዜ ያስፈልጋል። በእድገት የሚገኝ ነው። እኔ በአንድ ቀን ያቺ ተሰጣችኝ። ቁጭ ብዬ አደርኩ። እዚህ ጋር ቁጭ ብዬ እዛ ጋር ግጠም ነው በቦክስ እዛ ተፋልጠው የደከመ ከሆነ አዝለውት ያስወጡታል። ፖሊስ ይመጣና ተከፍቶ ክላሽ ተይዞ መጥቶ ይወጣሉ። 1000 ሰው አንድ ቤት ያድራል። አልነጋለኝ አልመሻለኝ። አቤት ቅብጠት። በእኔ ቤት በቃ እስር ቤት በፊልም አይቻለሁ። እዚህ የአሜሪካ ፊልም ቤት አይቻለሁ። ከዛ ይመጣል ይደረጋል። ከዛ እኔ ቱታዬ ይሰጠኛል፣ የሆነች ክፍል ይሰጠኛል። እዛ ገባለሁ። ከዛ መጽሐፌን እያነበብኩ ምናምን ብዬ እዚህ ሰርዲን ውስጥ ገብቼ እንዴት ረዘመ 6 ወር ረዘመ። ነገም እንዲሁ ነው ምናምን። በኋላ ግን ለስራ ስለሆነ እግዚአብሔር ይላከኝ ቀስ ብለን ስንበዛ ስንል ለምን ጸሎት አንጀምርም አልኩኝና እንደው አባታችሁ ነው ብንል አልኩኝ። አባታችሁ ነው የተባለ አጋንንቱ እየበረደ ሰይጣኑ እየበረደ ሙስሊሞቹ ደስ አላቸው፣ ፕሮቴስታንቶቹ ደስ አላቸው። ተቃውሞ የለም። ይሄ ዱርዬው ደግሞ ለጸሎት ሲባል ብድግ ነው። አቤቴ ቦዘን የምትሉት ተደባዳቢ የምትሉት ምን ጸሎት ሲባል ወንጌል ሲባል ነው። ተመቸኛ። አባ ሕፃን በዚህ በኩል አንተ ወንጌል አስተመንም ወንጌል ካህናቱ ምን አደረግንና የጸሎት ቦታ የተሰጠችናለች ቀን ላይ ያችን ደግሞ
ይሄ በሙስናም በታክስም የታሰሩ አሉ። እነሱን አሰባሰብንና ተቋሙ ፈቀደልን። ሊሾ አደረግነው። ስዕል ተሳለ መጣ። ላስቲክ የነበረው ምናምን አደረግነው። ቤተ መቅደስ ሆነ። ከበሮ መጣ፣ ጸናጽን መጣ፣ ማይጠንት መጣ፣ ጽናው መጣ፣ ማይጠንት ተጀመረ። ጠዋት ልክ ለሽንት ሲባል ምህላ ይደረጋል። ከዛ ኪዳን ይደረሳል። ህዝቡ ቀጥ ነው፣ በቃ ቀጥ። ስፖርት የሚሰራ የለ፣ ምን የሚሰራ የለ። ከዛ የሰርክ ጉባኤ ጀመርን። መዝሙሬ አንድ ቀን፣ እኔ አንድ ቀን፣ ከዛ ቀሲስ አንድ ቀን፣ በቃ ረዘመ። ልክ እኔ አመኩሬ 3 ወር ሊደርስ ተዘጋጅ ስባል እኔ 6 ወር ነው አመለከትኩኝ። ዞን 1 ሂድ እባላለሁ፣ ዞን 1 ሄዳለሁ፣ ዞን 2 ሂድ እባላለሁ፣ ዞን 2 ሄዳለሁ። ሴቶች ጋር ሄዳ አስተምር ተባለ። ሴቶች ጋር ሄጄ የሞት ፍርደኞቹ ጋር እነሱ ጋር ሄጄ እዚህኛው ቤት እዛኛው ቤት እዚህ ተመዝግቦ ዛሬ የሚያድረው እዛ ቤት ነው ተብሎ እዛ ቤት ስወጣ ከእስር ቤቱ አይሆንም በጸባይህ በምን ተብሎ ደግሞ የህማማት ሳምንት ስግደት በቃ ኪራ ላይ ሰው ቤተ መቅደስ አረግ ነው፣ ቤተ ክርስቲያን አደረግ። ካህኑ የተሟላ ነው፣ ዲያቆኑ የተሟላ ነው፣ ምኑ የተሟላ ነው አደረግ። ልክ እኔ በቃ የግድ ትወጣለህ ሲባል ዝግጅት ተደረገ። የመቋሚያ እዛ የሚሰራ አለ፣ የእመቤታችን የምን ስጦታው የምኑ ተባርኬ ወጣሁበት። እኔ ሃይማኖቴን እንዲያስቁ አለሁ። በጋሻውስ ይሄው ዛሬ እመቤታችንን ይሳደባል፣ ይሄው ዛሬ ቅዱሳኑን ይሰድባል፣ ይሄው ዛሬ ሰው ያደረገችውን አመዱን እከኩን ያራገፈችለትን ቤተ ክርስቲያን ይሰድባታል። እሱ የተመካባቸው ሰዎች የሉም። የትግሬ ስርወ መንግስት አሁን የለም። አቦይ ስብሃት ሀገር ውስጥ የለም፣ ስደተኛ ነው። የለም ያኔ ትግሬን ተጠጋ፣ ዛሬ ጴንጤን ተጠጋ፣ ተመሳስሎ እንደ ስስቶ ነው ይኖራሉ። ስለዚህ ስንትና ስንት ቻሌንጅ በስንት ሰዓት ውስጥ ያለፍን ሰዎች የምንመክራችሁን መስማት ነው፣ የምንነግራችሁን ማድመጥ ነው ያለብን። መልመጥመጥና መሽሞጥሞጥ ልክ ያውም ሴት ልጅ እያለኝ ያውም እህት እያለኝ ያውም ከስንትና ስንት ኮተታም ጋር ስታገል ኖሬ ዛሬ አንተ መተህ እጨማለቃለሁ ብትል አልሰማህም። አያድኑም። እነዚህ ሁላ የቲክቶክ ጋለሞቶች አያድኑም። እምጠቅምህ እኔ ነኝ። ከዛ ደግሞ መጥተው ምንድን ነው የሚሉት ይናገራሉ። እሺ ለጠላቶቻችን መልእክት በፎሎና በመዝሙራችን ነው የምንናገረው። ጀግናው ገብቷል፣ ፈለገ ይችላል በሉ ኮሜንት ላይ ፈለገ ይችላል በሉ ሁላችሁ። ይሄን የምትለው ብሪጅስቶን ናት። ብሪጅስቶን በዘመነ ጁንታ ወንድሟ መከራ በልቶ እማላቃት አልቅሳብኝ ቴሌቪዥን ላይ ቀርቤ ከታሰረበት እንዲወጣ ዛሬ የሃይማኖቶች ጉባኤ ዋና ጸሐፊ እንዲህ በሚያደርገው ነገር ምንድነው አይንና ናጫ ልንሆን ያንን ፕሮግራም ሳቀርብ እሱ ደውሎ ኦሮሚያዎች ጋር በፍጹም ምንም ውስጥ የሌለ ታዳጊ ልጅ ነው የበቀል ነው ብሎ ሄዶ ተነጋግሮ እማላቃታች እቺ ብሪጅስቶን የምትባለው የሞጣ ብሪጅስቶን ሳትሆን የዱባይዋ ማለት ነው። ዛሬ እሷ ፈለገ ይችላል በሉ እናንተ እዚህ ጋር ፈለገ ይችላል። እኔ አይችልም መቻል ይችላል። አበጥሮ ነው የሚችለው። ዘመድኩን አንሻሽ ዘመድኩን የሚያምርበት የጸጋው መሰደብ ነው። ስደቡት። ዘመድኩን አይችልም። እንደምታዩት ጋጥ ወጥ ነው፣ ውርጋጥ ነው። እንደምታዩት ተሳዳቢ ነው። እንደምታዩት ነጯን ነው። ምኑ ያምራል? ዘመድኩን ምንም አያምርም። ፈለገ ነው የሚችለው። ፈለገ ይችላል ብላለች። እዚህ ጋር ምታዎች መምህር ፈለገን ፎሎ እያደረጋችሁ እንዲሁም ደግሞ የጌም ቀን አለው እያስታወሳችሁ የጌም ቀን አለው። ፈለገ የጌም ቀን አለው። ከፓስተር ሶፎንያስ ጋር ነው የጌም ቀኑ። ቢዝነሱን ተመልከቱ። ይሄ የቲክቶክ ጋለሞታ ቡድን ቢዝነስ ነው የሚሰራው። ቢዝነሱ የሚሰራው ደግሞ ይቺ በባህር አቋርጣ የሄደቻለች ምስኪን የአማራ የደቡብ
80 እና 80 ሺህ ብር ከፍላ ሄደቻለች። እሷ ናት የምትገብረው ለነዚህ ጎረምሶች። አባቷ ገበሬ ምርጥ ዘራቷል። እናቷ ተቸግራለች። እህት ወንድሞቿ ተቸግረዋል። ይሄን የቲክቶክ ጋለሞታና ጎረምሳ ገፋፊ ስመ እግዚአብሔር ጠርቶ ሞላጭ ቁማር ይጫወቱበታል። ፓስተር ሶፎንያስ የሚባል ወራዳ ዱርዬ አለ ቦዘኔ። ከዛ እሱ ይመጣል። ውዶቼ ሆይ ይላል። ይሄኛው ቀፋይ፣ የገርጂው ቀፋይ። ውዶቼ ሆይ በጌታ ፍቅር ለምናችኋለሁ፣ አንበሳ ካወረዳችሁልኝ እና እኔ እዚህኛውን ጌም አንደኛውን ዙር ካሸነፍኩ ፓስተር ሶፎንያስ ለእመቤታችን እንዲዘምር አደርገዋለሁ ይላል። ከዛ የገንገበት ኦርቶዶክስ አንበሳ 500 ብር $500 ጫር አንበሳ 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 አሸንፏል። በልዘምር፣ ቅጣቱ የእመቤታችን ዘምር። ማርያም ትሻን ማርያም 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 ይኸው ተቀጥቼልሃለሁ። ከዛ እሱ ደግሞ ይመጣና እናንተ የጌታ ሰዎች፣ እናንተ በጌታ ሄዳናችሁ፣ እናንተ የኢየሱስ ሰዎች፣ እናንተ አንበሳ ወርዱልኝ እንዴ ዝም ትላላችሁ? ኦርቶዶክሳውያን ሲጫወቱብን እንዴ ዝም ትላላችሁ? እናንተ አንበሳ ወርዱልኝ፣ ይሄኛውን ዙር ካሸነፍኩኝ ፈለገን ኢየሱስ ጌታ ነው አስብለዋለሁ፣ ኢየሱስ ጌታ ነው አስብለዋለሁ ይላል። ስለ ኢየሱስ እንዲናገር አደርገዋለሁ፣ እንዲመሰክር አደርገዋለሁ ይላል። ጴንጤው ከፋይ ደግሞ የኛ ጴንጤ ያሸንፍ፣ የኛ ፓስተር ያሸንፍ፣ አንበሳውን ክሬዲት ካርዱን ይጭራል። እነሱ በማግስቱ ተገናኝተው ሌላ እቅድ ያወጣሉ። ቁርጣቸውን እየበሉ የነዛን ሆድ ቁርጥ አድርገው አንጀታቸውን ቆርጠው እነሱ ቁርጥ ይበላሉ። ምን አባት ይላል። ጋር እንደው ክፉ እያናገራችሁኝ እኮ ነውና እዚህ ቲክቶክ ላይ ያለ ሰው ግን እኔን በጣም ክፉ። እኔ እዚህ ውስጥ አሁን መግባት አልችልም። አሁን ሲሌ ፋኖ ምናምን ማለት ሲገባኝ አሁን እኔ አሁን ስለ ቁርጥ ማውራት አለብኝ። በእውነት እኔ ስለ ቁርጥ ማውራት አለብኝ። ይኸው እናቴ ከንትን በኋላ ፓስተር ሶፎንያስና እንትና ይችላል። ማነው ስሙ? እንትና ይችላል፣ ፈለገ ይችላል፣ ፈለገ አትናቴዎስ በዛ ጻድቅ ስም እየተጠራ ከዚህ ፓስተር ጸረ ማርያም ጋር በዚህ አዋራጅ ጋር ከዛ ባናንተ ተቃቅሳችሁ ከዛ እንትን ደሃው ቁርጡን ይበላል። እናንተ ከዛ ተገናኝታችሁ ሌላ እቅድ ደግሞ መቼ ደግሞ እንትን እናርግ፣ መቼ ደግሞ እናምጣ፣ ሶፊ መቼ እንትን እንበል ብለው ሻኛ ዳዊት ምናቸውን አድርገው አምቧቸውን ለፎቶ ውስኪያቸውን ከካሜራ ጀርባ አድርገው ይህንን ምስኪን ገበሬ ገንገበት ብልጥ ነኝ ብሎ ማንም ቀፋ የሚጫወትበትን ሰው እንትን ይላል ማለት ነው። ይሄ ወራዳነት ነው። ቀንተ ነው በላይ ደግሞ እዚህ ጋር ቀንተ ነው በል እዚህ ጋር እንግዲህ ቀንተ ነው። ከዛ ይመጣል። እሺ ለጠላቶቻችን መልእክት በፎሎ እና በመዝሙራችን ነው የምንናገረው። ጀግናው ገብቷል፣ ፈለገ ይችላል በሉ ኮሜንት ላይ ፈለገ ምን ታሪ በቪዲዮ ጽሽ እዚህ ጋር መታወቅ መምህር ፈለገን ፎሎ እያደረጋችሁ እንዲሁም ደግሞ የጌም ቄም አለው እያስታወሳችሁ እንዲሁም አንበሳ ወረደ ለፈለግ አንበሳ አንድ ነበረ አለን በእግዚአብሔር ሁሉን አልፈን አለን የሚሉት ነበራቸው። የራሴን መዝሙር ራሴ የደከምኩበትን መዝሙር አሳታሚና አከፋፋይ ጌልጌላ መዝሙር ቤት አዘጋጅ ዘመድኩን በቀለ የሚለውን መዝሙር የራሴን መዝሙር ከፍተው ይሄኛው አይመስለኝም አለን የሚሉት ነበር። እስቲ ልጆች አላችሁ? እስቲ ላኩት
በእግዚአብሔር ሁሉን አልፈን የሉም ሞተዋል ሲሉ ኖረን የሉም ጠፍተዋል ሲሉ ኖረን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን። ይሄ እንግዲህ ለወንድማችን መኖራቸውን በቃ እነሱ በእነሱ ቤት እንትን መሆናቸውን ያመጡበት ነው። ግን መዝሙሩ የኔ የራሴ መዝሙር እኔ ደከምኩበት እኔ ለፋውበት መዝሙር አምጥተው ከዛ እንትን ይላል። ከዛ እንግዲህ እንስማቸው ትንሽ ለጠላቶቻችን በፎላው ነው የምናደርገው። ጀግናው ገብቷል ፈለገ ይችላል በሉ ኮሜንት ላይ ፈለገ ይችላል ፈለገ ይችላል ምን እንደሚችል ነገር አይገባኝ ማሪ እዚህ ጋር መታወቅ መምህር ፈለገን ፎሎ እያደረጋችሁ ደግሞ የጌም ቄም አለው እያስታወሳችሁ ይሄ እዚህ ላይ ነው እንግዲህ የደረስነው። እዛ እዚህ ልክ ገባው ልክ አስገቡኝ መጡ ማለት ነው። ከዛ እናትየው ደግሞ መጡ ዘመድኩን ይያዛ ሲባል ማልቀስ ጀመሩ። እናትየው ንሳ አታው ተጠንቀቅ። እንግዲህ እናት አለችው ገና ነገ ሴት ልጅ ሊወልድ ይችላል። ትክክል አይደለም ነው ስነ ስርዓት ያሲባል። እናትየው መተው ደግሞ መሀል ላይ ነው ስቲቭ ከላይና ከታች ሴቶች ናቸው ያሉት እና እናስ ደግሞ ሁሌ ለወንድ ልጇ ታደላለች እና አንድም ነው ደግሞ ለእኔ አንድ ወንድ ልጄ ነው። መድኃኒዓለም ይጠብቀው ከክፉ ነገር ይሰውረው። እግዚአብሔር አምላክ ከፍ ብሎ እንዲታይ ያደርግልኝ። ድሮም ህፃን እያለ መድኃኒዓለምን ስለምነው እመቤቴን ስለምናት ለእዝራ ሱቱኤልን ያጠጣሹን የእውቀት ጽዋ ለልጅ ያጠጭልኝ ብዬ ነበር ምለምናት እና አላሳፈረችኝም። እመቤቴ ክብር ምስጋና ይግባት። ክብር ለስላሴ እና ሁሌም ትናፍቁኛላችሁ ልጆቼ። እንኳን አደረሳችሁ። ያለቅሳሉ። እናት ናቸውና ያለቅሳሉ። የእሳቸውን አድራሻ የሚያውቅ ሰው ካለ ይስጠኝ። ደውለው ልጃቸውን ንስሐ እንዲገባ እርሶ ለልጆ እንዲህ እንደሚንሰፈሰፉት ሌሎች ደግሞ የሚንሰፈሰፉባቸውን ልጆች እንዴት አድርጎ መከራ ፍዳ እንደሚያሳያቸው ማየትና መመልከት አለባቸው። ነውር ነው ይሄ። ወንድም የሌላቸው ልጆች አሉ፣ እህት የሌላቸው ልጆች አሉ። ከክፍለ ሀገር መጥተው ፍዳ መከራ የሚበሉ ልጆች አሉ። ግፍ ነው ይሄ። ክሰሱኝ ነው ያለው። የምትፈልጉ ካላችሁ ሂዳችሁ ክሰሱኝ። እዚህ እንትናት እዚህ የምታመጡት ነገር የለም። እዚህማ እነ ቤት ታዩ አሉልህ። እዚህማ አንበሳ ይወርድልሃል። ባለ ብር ነህ፣ በዛ በብር ትቀጥራለህ። እዚህማ እግዚአብሔር ልብና ኩላሊትን የሚፈትን ያውቀዋል። እናትህ አንተ ለልጅ እሳቸው እንደዚህ ለልጃቸው እንደሚንሰፈሰፉ ሌሎች ደግሞ አሉ እንዲሁ ለልጆቻቸው የሚንሰፈሰፉ። ስለዚህ ስርዓት ሊያዝ የግድ ነው። ደግሞ ይወጣሉ እንደዚህ አይነት ሰዎች አሉ። ያቸው ይመጣና ሽቶ ያሳያል። ሽቶ ካሳየ በኋላ ወይል እንግዲህ ዛሬ ስለ ሽቶ ልናወራ አይደለም። ነገር ግን እነዚህን ውድ ሽቶዎች ጣዕማቸውን ስላስናቀ አንድ ወጣት ልነግራችሁ ነው።
ወጣቱ ዲያቆን ፈለገ አትናቴዎስ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰራ ነው። በተለይ በንጽጽራዊ ውይይቶች ላይ ሚዛን የሚደፉ መጽሐፍ ቅዱሳዊ የሐዋርያነ አበው ትምህርቶችን በማንሳት ይታወቃል። ሰሞኑን በአንዳንድ ፕሮቴስታንት መናፍቃን ተሐድሶች የዚህን ኦርቶዶክሳዊ አንደበት አልችል ያሉ ሰዎች ኤአይ እና አንዳንድ ኤዲቲንጎችን ተጠቅመው የወንድማችን ዲያቆን ፈለገ አትናቴዎስን ስም ለማጥፋት ተፍ ተፍ እያሉ ይገኛሉ። እቺ ሽቶ ለምክንያት ነው ያመጣኋት። የዲያቆን ፈለገ አትናቴዎስ ስም የሚጠፋ መስሏችሁ አትልፉ። ይህ ሽቶ ግን ከሆነ ደቂቃ በኋላ ይጠፋል። ወንድማችን ለዲያቆን ፈለገ አትናቴዎስ ከምንም በላይ እግዚአብሔር አባቱ አለለት። ከዛም በላይ ደግሞ እኛ ኦርቶዶክሳውያን አለን። በኮሜንት ሴክሽን ላይ የገባችሁ ከውድ ሽቶ በላይ የሚበልጥ ስም አለህም በለው ዲያቆን ፈለገ አትናቴዎስ። ቻው። አሁን ይሄ ልጅ የንስሐ በሩን እየዘጉበት ነው። ራሱን የሚመለከትበትን እድሉን እየዘጉበት ነው። የጠቀሙት መስለው እየወጉት ነው። በጩቤ በካራ እየወጉት ነው። በትዕቢት እንዲወጠር እንደ ዲያብሎስ ሌላውን ቁጫጭ ሌላውን ጉንዳን አድርጎ እንዲያይ ያደረጉት ነው። ይህንንም ልጅ እለዋለሁ፣ በእናትህ አልልም በእህትህ አልልም፣ ከወለድክ በሴት ልጆችህ እግዚአብሔር ያሳየ። ደግሞ እነሱን እንዴት ያርጋቸው? እንዲህ ለምን ልጆቹን? እኔም ልጅ አለኝ። እግዚአብሔር በምትወደው ነገር ይቅጣ። እግዚአብሔር በምትወደው ነገር። ኤአይ ከሆነ ደግሞ እግዚአብሔር ይፍረድባቸው። ኤአይ ያደረጉ ሰዎች እኔ ያየሁት ኤአይ አይደለም። እኔ ያየሁት ኤአይ አይደለም። አታድኑትም። ፕሮቴስታንት በፍጹም ፈለገ አትናቴዎስም በፍጹም ፕሮቴስታንቶች አይጠሉትም። የሚጠሉበትም ምክንያት የለም። አትናቴዎስ ለፕሮቴስታንት ለንጽጽራዊ ትምህርት የሚሆን እውቀትም የለውም። ስለ እውነቱ እንነጋገር ከተሆነ ፕሮቮክ በማድረግ ሊከራከረው የሚመጣውን ሰው በማበሳጨት ብዙ ጊዜ ዝም በማለት ከዛ በኋላ እነዛ ሰዎች እንዲበሳጩ በማድረግ ከዛ እነዛ በተበሳጩ ቁጥር የሚናገሩትን ያጣሉ። እሱ ይናገራል፣ ከዛ ይወጣል። አለቀ እንጂ እንደ ሌሎቹ እንኳን ሰምቶ አድምጦ ለዛ አድምቶ የሚሰጥ አይደለም። ጸጥ ሲሉበት እንደውም አቃታለሁ፣ ሲስተሟን ዘዴዋን አቃታለሁ። ጸጥ ሲሉበት እንደውም ይጎነትላቸዋል። እንደዚህ ምን ተሆነ